አገባይ ዳንተ ማትረባ ምን ልታረግ ነበር? ነገሬ ምን ነበር ልታረግ ነበር? ምን ነበር ልታረግ ነበር? ምን አደረኩ? ነገሬ ምን ነበር ልታረግ ነበር? በቃ የምታረግ አትናገርም? ነገርኝ አትናገርም? የተፈጠረው ነገር በጣም አስደንጋጭ ለኔም ለናንተም ጭምር ዱብዳ የሆነ ነገር ነው የተፈጠረው። የሆነ የሚቀባባ ወይ የበሩን ነገር ወይ የሚጠጣበት ወይ የሚመገብበት ሳለ የሆነች ነገር ብቻ የሆነ ጠብታ ብቻ እሱን እንዳስቀምጥ ነው የተነገረኝ። አንተ ሕፃን ልጅ ነው እንደ ይመስልህ? ሕፃን ልጅ ነው ይመስልህ? እኔ እኮ እሺ ምን አልሁ? ሕፃን ልጅ ነው ይመስልህ? ከዛስ ምንድን ነው የሚፈጠረው? ማለት ያንን ነገር ካደረክ በኋላ ምንድን ነው የሚፈጠረው? በቃ ልጁ ያችን ነገር ወይ ወደ ውስጡ እንዲያስገባ ወይ በእጁ እንዲነካ ብቻ ነው የሚፈለገው። ልጁና ያ መድኃኒት ብቻ ንክኪ እንዲኖራቸው ብቻ ነው የሚፈለገው። የሚኪን ቤት ኢላማ ያደረገ አንድ ግለሰብ ሚኪን ለማጥቃት ሚኪን ከዚች ዓለም እስከ መጨረሻው ለማሰናበት ቆርጦ ተነስቶ የሚኪ ቤት አቅራቢያ ላይ አንዳንድ ነገሮችን ሊያደርግ እየሞከረ ባለበት ሰዓት የኛ የስራ ባልደረቦች በቁጥጥራቸው ስራ ውለውታሉ። ቆይ ምን አይነት ድራማ ነው እናንተ እያወራችሁ ያሉት? እኔ ውሸት ነው በቃ የምትለው ነገር ሁሉ እሱን ነገር ሳታረግ ከመጣ እናትና ልጅህን አታገኛቸውም በህይወት አሉ። ያንን ብር ባላጠፈው ኖሩ እና ባልቀበል ሰጥቼ ተዚህ ነገር ውስጥ ራሴን አወጣ ነበር። ግን ብሩን አጥፍቼዋለሁ። ከየትም አምጥቼ ያንን አልሰጣቸውም። ስለዚህ ሳልወድ በግዴ ወደዛ ነገር ገባሁና ላረገው ተገደድኩኝ። ምንም አላረክም? አሬ ምንም አላረኩም። እንደራሽ ልታገለኝም እየሞከርክ ነው። ነገር ልታገለኝ እየሞከርክ ነው። ልታገለኝ እየሞከርክ ነው። በጣም አደገኛ። አሁን እናንተ ይሄን ነገር እኔ መያዜን ሁሉ ታወቁ። እናንተ ላይ የማያረጉት ነገር አይኖርም። ትንሽ ጥቃቅን የሆኑ ስህተቶች ቢፈጠሩ ነበር ሚኪን ወንድማችንን እስከ መጨረሻውም ልናጣው እንችል ነበር። ውድ ቤተሰቦች ብለው እነሱ በቃ ስለሱ ምንም የማያውቁት ነገር የለም። በቃ ስለሚበላው ምግብ ራሱ ጠንቅቆ ያውቃሉ። አረ ውሃ ልሰራ የመጣው አረ እናንተ ሰው የተሳሰታችኋል አይደል? ቀኑን ሙሉ ውሃ ልትሰራ ውሃ ነገር ውስጥ እስኪበላሽ እየጠበክ ነው ወይስ ምንድን ነው? ንገረኝ እስኪ። እናቴን ለማሳከም ካለ ጉጉት አንጻር ነው እንጂ እኔ ፈልጊው አይደለም እዚህ ውስጥ የገቡ። አሁን እኮ ይኸውልህ ማስረጃ የምትለውም ነገር እኮ ቢገኝ እኮ እኔ ምንም ሳረግ እኮ አልተገኘሁም አይደል? በቃ እኔ አሁን ግድ ማድረግ የለብህም። እኔ ካልሁት ነገር ውጭ እኮ ምንም የምታየው ነገር እኮ የለም። እዛ መፍቻ አይደለም ያገኘው እሳቸው። አንተ ዝም በል። ሚስት አላቸው አይደል? ዝም በል ማለት ሌላ ልጅና ሚስት አላቸው? አዎ በጣም እኔ በዚህ እናቴ እዚሁ ምድር ላይ ላጠፋት ለእያንዳንዷ ጥፋት ትከፍላለህ። አንድ ነገር እንዳትወራ። ወንጀል አልፈጸምም። ዝም በል። ውጩ ላይ ያለውን በር እንዳትቀበው። ልጁ ጠንቃቃ ነው ወይ በጓንት ነው ወይ የሆነ ነገር ተጠቅሙ ነው የውጩን በር እንኳን የሚከፍተው። ጋይ ዘላለም ይባላሉ። አሁን ምንድን ታውቃቸዋለህ? እንዲ ዘላለም ማለት ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ በፊት በነበረን ቆይታ ለማየት እንደቻላችሁት የዳኒ አክስት ፍቅረኛ ነኝ ብሎ የመጣውን አቶ ዘላለምን ለማውራት ሞክሬ ነበረ። በቻልኩትኛ አቅም ትዕግስተኛ ለመሆን ሞክሬያለሁ። ውድ ቤተሰቦች እኔ ይህን ያክል ትዕግስተኛ ሰውም አይደለሁም በተፈጥሮዬም ቶሎ ቶሎ የምናደድ አይነት ሰው ነኝ። ቢሆንም እዚህ ስራ ላይ ከገባሁበት ሰዓት ጀምሮ በተወሰነ መልኩ ራሴን ለማረጋጋት እየሞከርኩ ነው። ምክንያቱም እዚህ የሚመጡ ወንጀለኞች ወይንም ደግሞ ተጠርጣሪዎች እንደምታውቁት እናንተ የማይሆን ባህሪ ነው የሚያሳዩን። እኛን ለማናደድ እኛን የማይሆኑ ነገሮች ለመክተት ብዙ ነገሮችን ሲጥሩ እንመለከታለን። እኛ ነገሮችን ተረጋግተን ለማሳለፍ እንሞክራለን በቻልነው አቅም። ነገር ግን እንደ ሰው አንዳንድ ጊዜ ራሳችንን መቋጠር የሚያቅተን ጊዜ አለ። ብዙ ነገሮችንም እናደርጋለን። ውድ ቤተሰቦች እኔ አሁንም ቢሆን ራሴን በቻልኩትኝ አቅም ለማረጋጋት እየሞከርኩኝ ነው። በቻልኩት አቅም ሌላ ችግሮች ላለመግባትም እየሞከርኩ እገኛለሁ። ውድ ቤተሰቦች ነገር ግን አቶ ዘላለም ቀላል ሰው አልነበሩልኝም ለእኔ። በጣም ማይሆን ነገሮችን እየተናገሩ ነበር። እናንተም ለመመልከት እንደቻላችሁት በጣም ማስፈራሪያ፣ ዛቻ ምንም እንደማላመጣ አላቅም። በጣም እየተደጋገመች ነው። ብዙ ስድቦችን እየሰደቡኝ ነበር። እኔ ቢሆንም ነገሮችን በቻልኩትኝ አቅም ማኔጅ አድርጌ ለማለፍ ሞክሬያለሁ። ከካሜራ ጀርባም ቢሆን በጣም አላስፈላጊ ነገሮች እየተናገሩ ነበረ። አላቅም የሆነ ለመናገር የሚመቹ ነገሮችም አይደሉም። ውድ ቤተሰቦች እየተናገሩ የነበረው እኔ በዛ ልክ ስርዓት የሌለኝ ሰው አይደለሁም። አሁን እዚህ ጋር መጥቼ እንደዚህ ያሉኝ ብዬ ለእናንተ መናገር አልፈልግም። ምክንያቱም እናንተ የሚመጥኑ ቃላቶችን ማውራት የኛ ግዴታ ነው። ውድ ቤተሰቦች በቻልኩትኝ አቅም ለእናንተ ያለውን ነገር ለመግለጽ እየሞከርኩ እገኛለሁ። ቢሆንም ግን በጣም ከባድ ሰው ናቸው እውነቱን ለመናገር። እናንተም እንደሰማችሁት በ3 በ4 በ5 ቀን ውስጥ እናንተ ወጥመድ ተዘጋጅቶላችኋል።
ኑዛዜያችሁን አስፍሩ፣ ቤተሰቦቻችሁን ተሰናበቱ፣ እንዲሁም ደግሞ ጓደኞቻችሁንም ጭምር በደንብ ተሰናበቱ። የቀራችሁ ቀን ቢበዛ 5 ቀን ነው እያሉ ነበር። እናንተም ተመልክታችኋል ያንን ነገራቸውን። እንግዲህ የኔን የሞቻ እድሜ የሚወስነው ፈጣሪ ነው እንጂ ምድር ላይ ያለ ሰው አይደለም። ወይንም የጓደኞቼንም የወንድሞቼንም ቢሆን እንደዚሁ ፈጣሪ ሊወስንልን ይችላል እንጂ ሰው ሊወስንልን አይችልም። ቢሆንም በቻልነው አቅም እኛ ራሳችንን ለመጠበቅ ራሳችንን ለመንከባከብ እንሞክራለን። ቢሆንም ያው ምንፈራ አይነት ሰዎች አይደለንም። እውነቱን ለመናገር ከዚህ የተሻሉ በጣም ብዙ ዛቻዎች፣ በጣም ብዙ ማስፈራሪዎች ደርሰውብናል። ቢሆንም ነገሮችን ማኔጅ ለማድረግ እንሞክራለን እንጂ ፈርተን አንደበቅም፣ ፈርተን ሸሽተንም አናቅም። ውድ ቤተሰቦች ወደፊትም ይሄ በእኛ የሚፈጠር ነገር አይደለም። እኛ ማንንም አንፈራም። እውነትን ይዘን ነው እዚህ ጋር የቆምነው። እውነትን የያዘ ሰው ደግሞ መቼም ቢሆን አያፍርም። ጊዜው ሊረፍድ ይችላል እንጂ የሆነ ጊዜ ላይ እውነት መውጣቱ አይቀርም። ውድ ቤተሰቦች ይህንን ነገር ለእናንተ ማሳወቅ እፈልጋለሁ። የቻልነውን ያክል ራሳችንን እንጠብቃለን። እናንተ ውድ ቤተሰቦችም ስለኛ እንደምትጨነቁ ራሳችሁን ጠብቁ እያላችሁ በየኮሜንት ሴክሽኑ እንደምታስቀምጡልን በደንብ እየተመለከትን እንገኛለን። ውድ ቤተሰቦች ስለኛ እናንተ እንድትጨነቁ አንፈልግም። በቻልነው አቅም ራሳችንን እየጠበቅን እንገኛለን። ከምንም ነገር በላይ ግን እውነትን ለማውጣት እውነትን ለማጋፈጥ የተጎዱ እህት ወንድሞቻችንን ለመጠበቅ ነፍሳችንን መሰወት ካለብን ነፍሳችንን እንሰዋለን። ደም አጥንታችንን መከስከስ ማፍሰስም ካለብን ሁሉንም ነገር ለማድረግ ዝግጁ መሆናችንን እንድታውቁልን ስል በአክብሮት ጠይቃለሁ። ውድ ቤተሰቦች እንግዲህ ከዳኒ አክስት ፍቅረኛ ጋር ካደረግኩት ቆይታ በኋላ አንዳንድ ነገሮች ትንሽ ብዥታን ፈጥሮብኛል። አላውቅም ይሄ ነገር ለምን እየተፈጠረ እንደሆነ፣ የዚህ ነገር ላይ የማን እጅ አለበት የሚለውን ነገር በቻልኩትኛ ቀን በራሴ መንገድ ለማጣራት እየሞከርኩ ነው። እንዲሁም የኔ የስራ ባልደረቦች አንዳንድ ነገሮችን ዞር እያሉ ነገሮችን ለማጣራት እንዲሁም ዘላለም የሚባለውን ሰውዬ ጀርባውን ለማጣራት እየሞከሩ ይገኛሉ። ከእነሱም አንዳንድ መረጃዎች እየደረሱ ይገኛሉ። ነገር ግን ከዚህ ጉዳይ ጋር በተያያዘ ዳኒን ማናገር እፈልጋለሁ። ውድ ቤተሰቦች ደውዬለታለሁ። ዳኒ ጋር ምንም መምጣት ባይፈልግም እንዲመጣ አድርጌዋለሁ። እየመጣ ይገኛል ወደዚህ። ያለኝ ነገር ስለ ሚኪ ወይንም ደግሞ ስለኛ ልታወራብኝ ከሆነ ግን አልመጣም እያለኝ ነበር። ስለኛ እንደማላወራበት ቃል ገብቼለት ነው። የቻለውን ያክል ራሱን ለማረጋጋት ይሞክር ብለን አሁን ላይ ተወት አድርገነዋል። በትንሹም ቢሆን ተወት አድርገነዋል ስላችሁ ውድ ቤተሰቦች አስፈላጊውን የሆነ ጥበቃ እያደረግንለት ነው። እሱ በማያውቅበት ሁኔታ የኛ የስራ ባልደረቦች ማለትም ጋርዶቻችን እሱን በርቀት እንዲከታተሉት አድርገነዋል። ምንም ቢሆን ዳኒ ክፉ ነገር እንዲገጥመው አንፈልግም። ከዚህ ነገር ጀርባ እስካሁን ድረስ ማን እንዳለ ምንም ያወቅነው ነገር የለም። እስከዛሬ ድረስ በሰራቸው ኬዞች የተነሳ ዳኒ በጣም ብዙ ጠላቶችን ስላፈራ አሁንም ቢሆን ጥበቃ ያስፈልገዋል፣ የሚጠብቀው ሰው ያስፈልገዋል። ውድ ቤተሰቦች ስለዚህ እኛ የቻልነውን ያክል ሰው መድበንለት በቂ የሆነ ጥበቃ መድበንለት ነው እየተንቀሳቀሰ ያለ። ነገር ግን ዳኒ አያውቅም። ምክንያቱም ኮንፈርት ሰጥቶት በራሱ የሚፈልገውን ነገር እንዲያደርግ ፍቃዱን ሰጥተነዋል። የቻለውን ያክል ጊዜ ወስዶ ራሱን አረጋግቶ ወይ ወደኛ ይመለሳል ወይ ደግሞ ኖርማል ህይወቱን እንዳይመራ ተስፋ አድርጋለሁ። እናንተም ብትሆን አሁንም ጸሎታችሁ እንዳታቆሙ ስል በአክብሮት መጠየቅ ፈልጋለሁ። ውድ ቤተሰቦች እንግዲህ ግራ ያጋቡኝን ነገሮች በሙሉ ዳኒን የምጠይቀው ይሆናል። ነገሮችን ክሊር የሚያደርግልኝ ይሆናል። እንግዲህ እሱም በቻለው አቅም እውነቱን ለመናገር ዳኒን ባልጠራው በጣም ደስ ይለኛል። ፈልጌው አይደለም ይሄን ነገር እያደረግኩኝ ያለሁት። ዳኒ መረጋጋት እንደሚፈልግ አውቃለሁኝ። ከክፋት ተረድቼውም አይደለም፣ እሱም ማግኘት ሳልፈልግ ቀርቼም አይደለም። ቀን በቀን ባገኘው በጣም ደስተኛ ነኝ። ነገር ግን በተረጋጋ አእምሮ ስለራሱ ማሰብ ስላለበት አሁን ላይ እሱም ማግኘት አልፈለግኩኝም ነበረ ጭራሽ። በምንም አይነት መልኩ ማግኘት ባልፈልግም ግዴታ እሱም ማግኘት ስላለብኝ ነው። ውድ ቤተሰቦች ለእሱም ቢሆን ክሊር አድርጌ ሁሉንም ነገር ነግሬዋለሁ። እንግዲህ ዳኒ ሲመጣ በእርግጠኝነት በ10 በ15 በ20 ውስጥ እዚህ ይደርሳል። እንግዲህ ሲመጣ ከእሱ ጋር አንዳንድ ቆይቶችን ማደርግ ይሆናል። አንዳንድ የተወሰኑ ጥያቄዎችን የምንጠይቀው ይሆናል። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦች በነገርኳችሁ መሰረት ዳኒ እዚህ ስቱዲዮ ውስጥ ተገኝቷል። ያው ብዙም የምናወራቸው ነገሮች የሉም። እንደነገርኳችሁ አንዳንድ ነገሮችን ስለ አቶ ዘላለም ለማውራት ብቻ ነው እዚህ ጋር የጠራሁት። ስለኛ ስለ ግንኙነታችን ምንም የሚወራ ነገር አይኖርም። ዳኒ ስላስቸገርኩ በጣም ይቅርታ። ትንሽ ነገሮችን ክሊር ማድረግ ስላለብን ነው። አንዳንድ ነገሮችን መጠየቅ ስላለብኝ ነው። አንተ ልንገርህ ማለት ስለነበረው ስለ ግንኙነታችን የእርቅ ነገር እናንሳ። እንደዚህ አይነት ነገሮች የምታወራ ከሆነ ከወዲሁ ሳንጀምር እንቋጨው። አይ ዳኒ ችግር የለውም። ምን አሁን ስለ እንደዚህ አይነት ነገር ለወራ አይደለም የጠራው። ማውራት ያሉብን ነገሮች ችግር የለውም። ስለ እንደዚህ አይነት ነገር እንደማላወራ ለመጨረሻ ጊዜ በነበረን ቆይታም ነግሬሃለሁ። ከዚህ በኋላ ምንም ነገር አላወራም። ሁሉንም ነገር ማድረግ ያለብህ ራስህ ነህ። ማድረግ የምትፈልገውንም ነገር ከዚህ በኋላ እንድታደርግ ነፃነቱን ሰጥቻለሁ። የፈለግከውን ነገር ማድረግ ትችላለህ። በቻልኩ አቅም ራስን ጠብቅ። ይህም ብቻ ነው ልልህ የምችለው። ሌላ ነገር ምንም ነገር ልልህ አልችልም። አሁን ያስጠራው ምክንያትም አንድ ሰው ወደኛ መጥቶ ነበረ። ማለትም ያው እየሰራ ነው ያለውን ነገር ታውቃለህ። እውነቱን ለመናገር እየሰራን ባለበት ሰዓትም እንግዲህ
አንድ ማንነቱን ማላውቀው ሰው ነው እውነቱን ለመናገር ከዚህ በፊት አይቼም ሰምቼም አላውቅም ስለሱ። አንተም ብትሆን አውርተኛ አታውቅም። ይሄ ነገር ከአንተ ጋር የሚገናኝ ነገር ስለሆነ ነው ግዴታ አንተን ማስጠራት ስላለብኝ ነው። እንዲሁም ግራ የተጋባሁበት ነገር ስለሆነም ጭምር ነው አንተን ያስቸገርኩ እንጂ አሁንም ቢሆን ፍላጎትህንና ምቾትን ልጋፋ ፈልጌ አይደለም። ይሄን ነገር ልታቀልኝ እፈልጋለሁ። እሺ ችግር የለውም። ግን እኔ አሁንም ልትለኝ የፈለከው ነገር ምንም አልገባኝም ናቲ። እንግዲህ ዳኒ ልጠይቅ የፈለግኩት ነገር ያው ትንሽ በፐርሰናል መልኩ እንዳትረዳብኝ ታውቃለህ፣ ስለኛ ስራ በደንብ ታውቃለህ። ብዙ ነገሮችን ማጣራት ስላለብን ነውና ስለ ወይዘሮ ሀሊማ ማለትም አክስትህ ስለ ግል ህይወቷ አንዳንድ ነገሮች እንድነግርህ ነበር። እዛው ናችሁ ማለት ነው ናቲ? ዳኒ አሁንም ቢሆን እንድታውቅልኝ የምፈልገው ነገር ይሄ ጉዳይ ከኛና ካንተ ጋር የሚያገናኘው ምንም አይነት ነገር የለም። ምንም አይነት ነገር ጭራሽ የለም። እኔ ጋር አንድ ነገር ስለተፈጠረ ነው። እሱን ያው ቀስ በቀስ እነግርሃለሁ፣ ሁሉንም ነገር እነግርሃለሁ። በአንዴ ነገር ውስጥ ዘው ብዬ መግባት ስላልፈለግኩኝ ስለ እሱ አንዳንድ ነገሮች እንድትነግረኝ ብቻ ነው የምፈልገው። ከዚህ በፊት እንደምትነግረኝ ማለት ነው። ምን አይነት ነገር ነው እንድነግርህ የምፈልገው? ስለ እሷ ስለ ግል ህይወቷ እዚህ ጋር ባስቆም ደስ ይለኛል። ምክንያቱም የእኔ አክስት ምንም ይህን ያክል የግል ህይወቷ ለእናንተ ምንም የሚያደርግላችሁ ነገር አለ ብዬ አላስብም። ምክንያቱም ከዚህ በፊት የሰራችው ወንጀል ነበረ፣ በዛ ወንጀል ተጠይቃለች ኦልሬዲ። ሲቀጥል ደግሞ እሺ የግል ህይወቷ ከተባለ እንደው ቢነገር የሚነገረው ስለ ልጇ ነው። በቃ አንድ ልጅ ወልዳለች። ከዛ ውጭ ምን አላት ማለት አልገባኝም። ልትለኝ የፈለከው ነገር ጭራሽ ግራን ይገባኝ ማለት አንድ ሴት ልጅ አለቻት የደረሰች ከዛ ውጭ ምንም ነገር የለም ማለት ነው። ምንም ነገር የለም። ከዛ ኦልሞስት 19 ምናምን እንደዛ 20 እንደዛ አካባቢ ይመስለኛል እድሜዋ ራሱ በትክክል ባላውቀውም ማለት ነው። እሺ ሌላ ምንም ማለት ስለሷ የምነግርህ ነገር የለም ዳኒ። አሁን ይሄን እየጠየቅኩ ያለሁት በአንድ ነገር ተነስቼ ነው። እሱን ነገር እነግርሃለሁ ቀስ ቀስ እያልኩኝ ዘው ብዬ መግባቱን ስላልፈለግኩኝ ነው። ስለሷ መሆኑ የግል ህይወቷን እየጠየቅኩ ያለሁት ስለሰራችው ወንጀል ምናምን ነገር ሁሉንም ነገር አውቃለሁ። ስለሱ ነገር ስለሷ በግል ግንኙነት ስላላት ሰዎች ሊሆን ይችላል ብቻ አላውቅም። አጠገቧ በዙሪያዋ ስላሉ ሰዎች አሁንም ቢሆን ወንጀልን ፎከስ አድርገህ እንድታወራልኝ አልፈልግም። ጀስት እንደ ሰላማዊ ሰው ያላትን ግንኙነት ብቻ እንድነግረኝ ነው የምፈልገው። እኔ እንጃ ይሄን ያክል እኔ በጣም ብዙ ጊዜ ቀርቤ እንትን ብዬ አላቅም። ማለት ወደ እሷ ቤት አካባቢ ራሱ ብዙ አላዘወተርም። ማለት እሷ በጣም ነፍሷን የማረውና እናቴ ከመሞቷ በፊት እኛ ቤት በጣም ታዘወትር ነበረ። በዛም ነው በጣም እንትን ያልነው እንጂ ይሄን ያክልም እኔ የእሷን የግል ህይወት ላቀበት የምችልበት ምናልባት ከጎረቤቶቿ ጋር ከሆነ ሰላማዊ ኑሮ ነው የምትኖረው። እንደውም የእሷ አካባቢ የእሷ የምትኖርበት አካባቢ ያሉ ሰዎችን ስሄድ ራሱ ወደ እሷን ለመጠየቅ ስሄድ ራሱ ልጅ ዳኒ እንዴት ነህ በቃ እንደዚህ አይነት ነገር ነው የሚፈጠረው። ማለት ሌላ አይነት እኔ እንጃ በጣም ግራ ገብቶኛል። ልትለኝ የፈለገው በጣም የሆነ ልክ ያልሆነ ነገር እንዳለ ግን እየተሰማኝ ነው። ማለት የተፈጠረው ነገር ምንድን ነው ናቲ? አልገባኝ። አክስቴ ምን ሆነች ወይ ደግሞ ምን አደረገችሽ? ምንም አላደረገችም። ምንም ከዚህ በፊት ከነበረው አንጻር ከዚህ በፊት ከነበራት ነገር አንጻር ምናልባት አሁንም ሌላ ወንጀል ሰርታ ከሱ ጋር እየጠረጠራችኋት ነው ማለት አልገባኝም። እንዴት ነው ነገሩ? እውነቱን ለመናገር አሁን ወንጀል ሰርታለች ለማለት የሚያበቃ ምንም አይነት መረጃ የለኝም። እውነቱን ለመናገር ዳኒ ልዋሻ አልፈልግም። ግን ከእሷ ጋር የተያዘ አንድ ሰው ምናልባት ካወቅከው ብዬ አላቅም፣ ምናልባት ታውቋለህም ብዬ ስላሰብኩ ነው ዳኒ። ምክንያቱም ሰውየው ባለኝ ልክ ከእሷ ጋር ቀረቤታ ካለው አሁን ላይ ደግሞ ከአክስትህና ከእናት ጋር ካላችሁ ፍቅር የተነሳ እንደዚህ አይነት ነገሮችን ትደብቃችኋለች ብዬ አላስብም። ማለት እንትን ነው የሆነ መሆን ያለበት ማወቅ ያለባችሁ ነገር ስለሆነ ነው። አንድ ነገር ልንገርህ፣ ገና ለገና እርቅ አወረድን እንጂ ማለት ያላችሁ ፍቅር ምናምን ብለህ እንትን ስትለው የሆነ በጣም አረቃ ስታየው እንትን ምቾት ስላልሰጠኝ ነው ይህንን እያልኩ ያለሁት። ማለት ጀስት የተፈጠሩትን ነገሮች ከማን በላይ ታውቃላችሁ፣ አጠገቤ ናችሁ። አንተም ሚኪም ሁሉም ነገር ነበራችሁ። የተፈጠሩትን ነገሮች እያንዳንዱ ሰው በምን ያህል መልኩ እንደከዳኝም የምታውቁት ነገር ነው። እና በአንዴ ወደ ፍቅር የሚባለው እንጃ ፍቅር ማለት በጣም ትልቅ ነገር ስለሆነ ነው እንደዛ የቻልኩትኝ። አሁን ስልህ ያው ለመጨረሻ ጊዜ በነበረን ግንኙነትም እያሳያችሁት የነበረው ነገር ምናልባትም ያ ነገር ወደ ነበረበት ተመልሷል ብዬ ከደስታ አንጻር ነው። በነገራችን ላይ ከክፋት ነገር እንዳትረዳብኝ ደስ ስላለኝ ብቻ ነው። አሁን ያ አይደለም የኔ ጉዳይ። እውነቱን ለመናገር
እናንተ ሁለት ተስማማችሁ ተፋቀራችሁ ጉዳይ አይደለም። እውነቱን ስነግርህ ለአንተ ደስተኛ ነኝ። ደስተኛ የምትሆን ከሆነ ጉዳይ ግን አሁን ከእሷ ጋር ስለሚገናኙ ሰዎች ነው። ያንን ነገር ብቻ እንድትወራልኝ ነው ፈልገው። ማለት ከእሷ ጋር ግንኙነት ያለው ወይንም አጠገቧ ያለ ሰው የምታውቀው ሰው ካለ እንድትነግረኝ ነው ፈልገው። ቆይ ያልገባኝ ነገር ልትለኝ የፈለግከው ለምን በቀጥታ መናገር ከበደ ናቲ? እኔ እኮ ችግር የለውም እኮ እዚህ ስራ ውስጥ እኮ ነበርኩበት። አሁን ምንም እንኳን ቢደክመኝም እኮ እኔም እኮ ይህን ነገር ነው ይገባኛል እኮ የሆነ ነገር እንዳለ እኮ ግልጽ እኮ ነው። ለምንድነው ማለት ያልፈለግከው? ገና ለገና ያክስት ስለሆነች ነው ማለት? ምን አድርገህ ነው ንገረኝ። ምን አጥፍታ ነው? እሺ ችግር የለውም ልንገርህ ሁሉንም ነገር። አንድ ሰው እኛ ጋር መጥቶ ነበር ዳኒ። ማለት ያ ሰው ትንሽ በሚያስቅም ግራ በሚያጋባም ሁኔታ እኔን ሲያስፈራራኝ ነበረ። ራሳችሁን ጠብቁ፣ በዚች በ4 በ5 ቀን ውስጥም ቆንጆ ወጥመድ ተዘጋጅቶላችኋል። ሟች ናችሁ፣ ቤተሰቦቻችሁን ተሰናበቱ፣ ጓደኞቻችሁን ተሰናበቱ፣ ምድር ላይ የቀራችሁ 5 ቀን ነች እያለ በጣም ብዙ ሲስትብን ነበር። አጋጣሚ ሆኖም እሱም እንደነገረን ከሆነም ያ ሰው አቶ ዘላለም ይባላል። ይህን ነገር ስናገር እየደበሬ ነው እውነቱን ለመናገር ባልነገር ደስ ይለኝ ነበረ። ግን የገዛ አክስትህ ፍቅረኛ እንደዛ ነው ያለኝ እሱ። እየቀለድክ ነው እንዴ? ለምን እቀልዳለሁ? ማለት ስራ አጥቼ አይደለም። በነገራችን ስራ አጥቼ አይደለም ነገር ነው ታዲያ አሁን እያወራህ ያለኸው። አሁን እኮ ለእኔ የማይመስል ነገር ስለሆነ ነው። አሁን ለአንተ ቀስ ቀስ እያልኩ ልንገርህ ያለው ሀሊማ ወይ ደግሞ ሌላ አክስት አለኝ እንዴ? እኔ እንዴት ነው አልገባኝም። ሀሊማን ነው አይደለ? ስለ ሀሊማ ነው እያወራህ ያለው አይደለ? እና ፍቅረኛ አንተ ትልቅ ሰው ነች እኮ እሷ። አየህ ዳኒ፣ እኔም አሁን ግራ የገባኝ እሱ ነው። ማለት እንደዚህ በቀጥታ ለማውራትም ትንሽ ዳርዳር እያልኩብህ የነበረውም ለዛ ነው። እንደዚህ በቀጥታ እያለች የምትጃጃልበት ጊዜ እኮ አልፏል አይደለም እንዴ? ኖ እንትን ዲስሬስፔክት እያረኩ ወይ ደግሞ እንትን እያረኩኝ አይደለም። ግን ደግሞ በዚህ እድሜ አስበው የ20 ወይ ደግሞ 19 ዓመት ልጅ እያላት ፍቅረኛ የሚባለው ነገር ሴንስ የሚሰጥ ነገር አይደለም። ግን ሊኖር እኮ ይችላል። የሰው ልጅ አይታወቅም የሚፈጠረው ነገር። አጋር ያስፈልገዋል፣ ያለ አጋር ይኖራል አይባልም። ግን ደግሞ ፍቅረኛ ነኝ ብሎ በዚህ እድሜ መጥቶ ማውራቱ እኔ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ምን ብሎ ነው እናንተ ጋር ደግሞ መጥቶ ያስፈራራችሁ? አቶ ዘላለም ጭራሽ እኔ ስሙን ራሱ ሰምቼው አላውቅም። አንድ ቀን ከአክስቴ አፍ ራሱ ሲወጣ ሰምቼ አላውቅም። ምናልባት ካለ እንኳን ማለት ነው አላውቅም። ብቻ ዳኒ እኔ ምን እየተፈጠረ እንዳለ እየገባኝ አይደለም እውነቱን ለመናገር። ምክንያቱም የወይዘሮ ሀሊማ ማለትም የዳኒ አክስት ፍቅረኛ ነኝ ሰሞኑን እናንተ ጋር እየተመላለሰች እየመጣች ባለበት ሰዓት እሷ ዲስሪስፔክት አድርጋችኋታል፣ ማይሆን ነገር ተናግራችኋታል ብሎ አትሊስት ሽጉጥ ይዞ ነበር የመጣው። እኔን ሲያስፈራራኝ ነበር ሁላ። አዎ ሽጉጥ ይዞ ነበር የመጣው። እንዲሁም ደግሞ በር ላይ ጥበቆችን አቁሜ ስለነበረ እነሱ ፈትሸው የሚያስገቡበት ሰዓት ሽጉጡን ቀምተውት ገብቶም እዚህ እኔ ዳኒ ከፈለክ ቪዲዮ ላሳይ እችላለሁ። እኔ አሁን እያመንከኝ ካልሆነ ሁሉም ነገር በቪዲዮ ቀርጫለሁ፣ ማሳየት እችላለሁኝ። ማይሆኑ ቃላቶችን ሲናገር ነበረ። ባጭሩ ዲስሪስፔክት እያደረገን ነበር እኛን። ማይሆኑ ነገሮችን ተናግሮናል፣ ብዙ ነገሮችን ብሎናል። አንተን ልጠይቅህም የፈለግኩትን በይሳት ለአክስትህ የቀረበ ከአንተ የተሻለ ሰው አለ ብዬ ስላላሰብኩ ነው። ስለዚህ ሰው በእርግጠኝነት የሆነ ነገር ታውቃለህን ብዬ ስላሰብኩኝ ጭምር ማለት እኔ አሁን ጭንቅላት ውስጥ ሌላ ጥያቄ ነው ደግሞ አሁን የተፈጠረው። ጀምር አቶ ዘላለም የሚባል ስም እኔ እንጃ ከአክስቴ አፈራሱ ሲወጣ ሰምቼ አላውቅም። ማለት ምናልባት የአሁን ይሁን የድሮ ይሁን ምንም አውቀው ታሪክ የለም። የድሮ ከሆነ ኦፍኮርስ በእርግጠኝነት ላውቀው ይችል ነበር። ምክንያቱም በዛ ሁሉ ግርግር ጊዜ አይደለም እኔ ይቅርና እናንተም ልታውቁት ትችሉ ነበር። በዛ ሁሉ ግርግር ጊዜ የሆነ ነገር ሲያደርግ ምናየው ነበረ ቢያንስ ማለት ነው። ምናልባት በቅርብ ጊዜ የመጣ ሰው ነው ሊሆን የሚችለው ይሄ ሰውዬ አይደለ? እኔ እንጃ። እኔ በጣም ግራ ነው የገባኝ። ጭራሽ ዲስሪስፔክት እያደረጋችኋት ነው ብሎ እናንተ ጋር መጥቶ እሷን ወግኖ እንትን እያለ ነው። እኔ ናቲ አንድና አንድ በፈለግከው ነገር ምዬ የምነግርህ ነገር እኔ ከእንደዚህ አይነት ነገር ጋር ምንም የሚያገናኘኝ ነገር የለም። አይደለም ከእናንተ ጋር ይቀርና ከእነ አክስቴ ጋር ራሱ በሩቁ ነው አሁንም ቢሆን ያለሁት። እኔ ራሴን ችዬ ነው ዝም ብዬ ተቀምጬ ያለሁት። ምንም የማውቀው ታሪክ የለም። ምንም የማውቀው ታምር የለም። አይደለም እናንተ ጋር መጥቶ ጥቃት ለማድረስ መሳሪያ ይዞ የመጣ ሰው ይቀርና እንደዚሁ በኖርማል እንኳን የወንድ ስም ሰጣራ እኔ የማውቀው ከዚህ በፊት በቁጥጥር ስር የዋልነው ካስታወስከው ነው። እሱን ነው በቃ በስነ ስርዓት እኔ የማውቀው ራሱ በቃ ከሱ ውጪ ለእሷ የሚቀርባት ያለ ሰው ራሱ አይመስለኝም ነበረ።
የሚታዘዛት ያ ልጅ ነበረ። ከዛ በኋላ በቃ ሌላ ሰው የለም። እኔ የማውቀው ይሄንን ነው። እንደተለመደው አክስት አሁንም የሆነ የተደበቀ ህይወት አላት ማለት ነው። ለእኔ አዲስ ነገር አይደለም እውነቱን ለመናገር ይሄ ነገር እኔ እንጃ ማለት ያ ሰው ለምን እኛ ጋር መምጣት ፈለገ፣ ማን ላከው፣ እሷ ልከው ነው የሚለውን ነገር የእኔ የስራ ባልደረቦች አንዳንድ ነገሮችን እያጣሩ ይገኛሉ። ስለ ሰውየው የጀርባ ታሪክ እና ከአክስት ጋርም ያለውን ግንኙነት በተወሰነ መልኩ ለማጣራት እየሞከሩ ነው። እንግዲህ ዳኒ እውነት እኔ አሁን አዝናለሁ። በዛ ልክ ከአንተ ጋር እንደዛ ስትል የነበረች አንተም አክስቴ ስትላት የነበረችው ሴት አሁን ላይ የተደበቀ ታሪክ አላት። ይህን ነገር መስማት ለእኔም ለራሴ አሁን ላይ እየደበረኝ እኔ እኮ አይመለከተኝም በእሷ የፍቅር ህይወት በእሷ እንትን ህይወት እኔ ምንም ማውቀው ታምር የለም። ሲጀመርም ቢኖርም ደግሞ አይመለከተኝም። የፈለገችውን ሰው እንትን ማድረግ ትችላለች። ግን ደግሞ ማለት እዚህ ድረስ መጥቶ ሌላ አምባጓሮ ሁካታ መፍጠር ምናምን ምንም ሴንስ የማይሰጥ ነገር ነው እና እኔ ጭራሽ አላቅም። እኔ ይሄ ሰውዬ ከየት እንደመጣ ማን ምን እንደሆነ ሲጀመር እንዴት ነው ራሱ ስልካችሁን ያገኘው? ምን አይነት ሰውዬ ነው? ምናልባት መልኩንም ራሱን አይቼው አላቅም። ሲጀመር ስሙን ሰምቼው አላቅም። ምናልባት በአይን እንኳን አይቼ የማውቀው ከሆነ የሆነ ፎቶ ወይ ቪዲዮ መቼም ይኖራል አይደል? ታሳየኝ ደስ ይለኛል። ቪዲዮን አመጣልሃለሁ። ምናልባትም አንተ እንዳልከው በስም ላታውቀው በአካል ልታውቀው ትችላለህ። ጠብቀኛ እንዴ ቪዲዮን ይዤ ልመጣለሁ። ይሄ ሰውዬ ነው። እኔ በፍጹም ይህንን ሰውዬ አይቼው አላውቅም። እርግጠኛ ነህ ዳኒ? በደንብ ይወስድ። ምናልባትም ከአክስት ጋር 1-2 ቀን አይተውም ሊሆን ይችላል። አላውቅም። ብቻ እስኪ በደንብ እየውና ትነግረኛለህ። በደንብ ይው። ኧረ እኔ ጭራሽ አይቼው አላውቅም። ይህንን ሰውዬ ባየው ራሱን ያረሳውም ነበረ። ማለት የሚረሳ አይነት ሰው አይደለም እኮ ራሱ እዚህ ላይ የሚሄው ሰውዬ። ያው እንግዲህ እንደምታየው ነው እያስፈራራኝ ነበረ። ምን ብሎ ነው የሚያስፈራራ? ችግር የለውም። ይሄን ተወው። አልገባኝም። ለምንድን ነው ማለት ምን ብሎ ነው የሚያስፈራራ? ይኸውልህ ዳኒ እያለኝ የነበረውን ነገር ለአንተ ቃል በቃል ለመናገር ያክል ድጋሚ አጠገቧ እንዳትደርሱ። እኔን አላወቃችሁኝም እናንተ የደሃ ልጆች። ምናልባትም ገንዘብ ፈልጋችሁ ይሆናል ከሷ። ዳኒ ከዚህ በላይ ምንም ነገር ባልለ ደስ ይለኛል። ምክንያቱም የሚያስጠሉ ነገሮችን ነበር እየተናገረ የነበረው። አላቅም እኔም ደከመኝ መሰለኝ። ትዕግስተኛ ሆኜ ነው ዳውራው እየሞከርኩኝ የነበረው። ትጉ እያልኩኝም አልነበረም ልክ እንደዚህ ቀደሙ። እኔ እንጃ ብቻ ይህንን ሰው ታውቀዋለህ ብዬ ጠብቄ ነበር እውነቱን ለመናገር። ምክንያቱም ከአክስት ጋር አሁን ላይ ትንሽም ቢሆን ቅርብ ናችሁ፣ ከበፊቱ የተሻለ ነገር ላይ ናችሁ ብዬ አስቤ ነበረ። ነገር ግን አሁን እንደማታውቀው ነው እየነገርከኝ ያለኸው። የኔ የስራ ባልደረቦች እያጣሩ ነው እውነቱን ለመናገር። ሁሉም ነገር ላይ መድረሳቸው አይቀርም። ይሄ ሰው ማን ነው፣ ማነስ ልኮት ነው፣ ምንስ ፈልገው ነው የሚለው ነገር ሁሉንም ነገር ማጣራታቸው አይቀርም። ነገር ግን በአጭሩ ከአንተ የሆነ ነገር አገኛለሁ ብዬ ስላሰብኩ ነበር አንተን የጠራው። እኔ እንጃ ናቲ፣ አሁን ያው ፎቶውን ራሱ አሳይተኝ፣ ፎቶውን ቪዲዮን አሳይተኝ እኔ የማውቀው ከሆነ ነገር ነበር ማለት ለእኔ ምንም የሚያመጣው ታሪክ የለም። ምንም እኔ ደበኩ አልደበኩ ምንም የሚለውጠው ታሪክ የለም። አላቅም ማን እንደሆነ ከየት እንደመጣ ምንም አውቀው ታሪክ የለም። ይሄንን ሰውዬ አክስቴ ራሱ ምንም ነገር ስታወራ ራሱ ሰምቻት አላቅም ስለዚህ ሰውዬ። ቤት ውስጥ እኔ ሳስበው ኤልሲ ራሱ ምንም የምታውቀው ነገር ያለ አይመስለኝም። በቃ እንደዚሁ ማለት ነው። ምክንያቱም ስሙ ተጠርቶ አይታወቅም። ቤት ራሱ አክስቴ የምትመጣ ሰዓት ራሱ ስሙ ተጠርቶ አይታወቅም። የቆየ ቢሆን ምናልባት ቢሆን አጋጣሚ ከእሷ ጋር ላየው እችላለሁ። አንደኛ እኔ አሁን ይሄ ሰውዬ በቅርብ ጊዜ የመጣ ሰው ነው ብዬ የማስበው። ምክንያቱም በጣም ብዙ ጊዜ በፋሚሊ ስብስብ ነበረ። እንደዚህ አይነት ነገሮች ነበሩ ማለት ግራ የሚያጋቡ ሁኔታዎች ናቸው ያሉት አሁን ላይ። ምን ብዬ እንደማስረዳ ራሱ አላቅም። ግን እኔ በፈለከው ነገር እምልልሃለሁ ይህንን ሰውዬ አንድም ቀን አግኝቼው አላቅም። ስለሱ ምንም ነገር ሰምቼ አላቅም። አክስቴ ራሱ ስታወራ ለማናችንም ምን አውርታ አታውቅም ስለዚህ ሰውዬ ማለት ነው። እሺ እንግዲህ ያው አንተም ማታውቅ ከሆነ ፈጠነም ዘገየም የዚህን ሰውዬ ማንነት በደንብ ማወቂያ አይቀርም። እውነቱን ለመናገር ምንም የሚደበቅ ነገር አይኖርም። አንዴ ምልክት እየሰጡ ይኖራል። መለሳል
እሺ ዳኒ በጣም ይቅርታ ማለት ግዴታ አንድ መሄድ ያለብኝ ቦታ አለ፣ መስራት ያለብኝ ስራ ስላለ እሱን ነገር ነው እየነገሩኝ የነበረው። ምናልባት ፈቃደኛ ከሆንክ ማለት በሌላ ቀን ወይንም አላቅም ከዚህ ቦታ ስመለስም ሊሆን ይችላል፣ መሄድ ካለብኝ ቦታ ስመለስም ብጠራና ብናወራ ፈቃደኛ ትሆናል? ችግር የለውም። ግን ደግሞ ማለት የማውቀው ነገር ስለሌለ ከኔ ጋር የሚያገናኘው ነገር አለ ብዬ አላስብም። ምናልባትም እንደውም ይህንን አጋጣሚ ተጠቅመ ዳኒ ካላስቸገርኩ ማስቸገር ካልሆነ እናትህንም እህትህንም ብጠይቀኝ ደስ ይለኛል። ስለዚህ ሰው የሚያውቁት ነገር ካለ አንዳንድ ነገሮችን አጣራ። በቻልኩ አቅም ያው አንተን ማዘዝ አልፈልግም፣ እንደዚህ አድርግ ብዬ ድጋሜ አንተን ማዘዝ አልፈልግም። ቢሆንም የምታውቀው ነገር ካለ በማንኛውም ሰዓት ወይ ደውልልኝ፣ ፈቃደኛም ከሆንክ መተህ ማውራት እንችላለን። ችግር የለውም። ማድረግ የምችለው ነገር ካለ እናያለን። እሺ፣ አመሰግናለሁ ዳኒ። ያው መሄድ ስላለብኝ ነው፣ ግዴታ ስለሆነብኝ ነው። ልተኝ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ምን እንደምላችሁ አላቅም። ማለት ዳኒ እንዲሰማ ስላልፈለግኩኝ ነው ዳኒን ይዤው የወጣሁትና እሱን ሸኝቸው የተመለስኩት። ውድ ቤተሰቦች የተፈጠረው ነገር በጣም አስደንጋጭ፣ ለእኔም ለእናንተም ጭምር ዱብዳ የሆነ ነገር ነው የተፈጠረው። ውድ ቤተሰቦች በጣም የሚያስጠላ ነገር ሊፈጠር ነበረ። አሁን ላይ ነገሮችን አረጋግቷቸዋል የኔ የስራ ባልደረቦች፣ እንዲሁም ደግሞ የሚኪ የግል ጥበቆች ነገሮችን አሁን ላይ ፊክስ አድርጓቸዋል። ግን እውነቱን ለመናገር በጣም ከባድ ጥፋት ሊፈጸም ነበር። ወደ ቤተሰቦች የሚኪን ቤት ኢላማ ያደረገ አንድ ግለሰብ ሚኪን ለማጥቃት ሚኪን ከዚች ዓለም እስከ መጨረሻው ለማሰናበት ቆርጦ ተነስቶ የሚኪ ቤት አቅራቢያ ላይ አንዳንድ ነገሮችን ሊያደርግ እየሞከረ ባለበት ሰዓት የኛ የስራ ባልደረቦች በቁጥጥራቸው ስራ ውለውታል። ውድ ቤተሰቦች በጣም የሚያስደነግጥ እንዲሁም ደግሞ በጣም ግራ የሚያጋባ ነገር ነው። እኔ ዳኒን ኢንተርቪው እያደረኩት በነበረበት ሰዓት ነበረ የኔ የስራ ባልደረቦች ጠርተው ይህንን ነገር የነገሩኝ። ዳኒ ይህንን ነገር እንዲያውቅ አልፈለግኩኝም ጭራሽ። ምክንያቱም አሁን ዳኒ የኛ የስራ ባልደረባ አይደለም። ሁሉንም ነገር ከኛ ጋር ያለውን ግንኙነት ቆርጦ ስለጣለው ይህንን ነገር እንዲያውቅ አልፈለግኩኝም ጭራሽ። ምክንያቱም እኔ ማለት አሁን ምንም ማለት አልፈልግም እውነቱን ለመናገር ግን በጣም ደንግጫለሁ፣ ግራ ተጋብቻለሁ። ለዛም ነው አንድም ዳኒን ይዤ ወጣሁኝ። ዳኒን ይዤ እንደወጣሁ ወዲያው ነው ወደ እናንተ መጥቼ ነገሮችን እየነገርኳቸው ያለሁት። ውድ ቤተሰቦች አላውቅም ይሄ ነገር ማን ነው ይሄንን ነገር ሊያደርግ የፈለገው ምንድን ነው አላማቸው ውስጥ የሚለውን ነገር በጣም ግራ ጋብቶኛል። ሚኪ እረፍት ለማድረግ ቤቱ በሄደበት ሰዓት ነበር ይህ ሁሉ ነገር ሊፈጠር የነበረው። ውድ ቤተሰቦች ምናልባትም የደቂቃዎች ትንሽ ልዩነት እንዲሁም ትንሽ ጥቃቅን የሆኑ ስህተቶች ቢፈጠሩ ነበር ሚኪን ወንድማችንን እስከ መጨረሻውም ልናጣው እንችል ነበር። ውድ ቤተሰቦች ፈጣሪ ይመስገን አሁን ላይ ሁሉም ነገር ሰላም ነው። ያ ማለት ግን አሁንም ቢሆን ከዚህ በኋላ ምንም ነገር አይፈጠርም ማለት አይደለም። ውድ ቤተሰቦች የቻልነውን ያክል ከዚህም በላይ ጥንቃቄዎችን ለማድረግ እየሞከር እንገኛለን። ምን እየወራሁ እንደሆነው ጭምር ግራ እያጋባኝ ነው የተፈጠረው። ለእናንተ ማለት በተስተካከለ መልኩ እየነገርኳችሁ ነው ወይንም ግራ እያጋባችሁ አላውቅም። ውድ ቤተሰቦች እኔ ራሴ በጣም ደንግጫለሁኝ፣ ግራ ገብቶኛል፣ የማደርገውን ነገር አጥቻለሁኝ። ግዴታ ለእናንተ ነገሮች መናገር ስላለብኝ ብቻ ነው እዚህ ጋር የተገኘሁትኝ እንጂ እኔ ራሴ መረጋጋት እንዳለብኝ በደንብ አውቃለሁ። ውድ ቤተሰቦች ሚኪ ቤት አካባቢ ጥቃት ሊፈጽም የነበረውን ግለሰብ የስራ ባልደረቦቻችን ይዘውታል፣ በቁጥራቸው ስራ ውለውታል። ውድ ቤተሰቦች ወደዚህ ይዘውት እየመጡ ይገኛሉ። ይህንን ነገር ለምን እንዳደረገ ሲቀጥል ደግሞ ማን ያንን ሰውዬ ወደ ሚኪ ቤት እንደላከው ጭምር እያንዳንዷን ነገር በቅደም ተከተል የሚነግረን ይሆናል። ውድ ቤተሰቦች እንግዲህ ወንድማችንን ሚኪ ፈጣሪ ጠብቆልናል፣ አትርፎልናል። ከዚህ በኋላም በቂ የሆነ ጥበቃ የምናደርግለት ይሆናል። ለጊዜው ሚኪ ደህንነቱ ወደ ተጠበቀበት ቦታ ላይ ሄዶ ይገኛል ከኛ ጋርዶች ጋር። እንግዲህ ውድ ቤተሰቦች ቤቱ አካባቢ የተለያዩ ፍተሻዎች እየተደረጉ ይገኛሉ። ምናልባትም የተጀመረ ጥቃትም ካለ አላውቅም፣ የተለያዩ ነገሮችን ቤቱ ፍተሻ እየተደረገበት ይገኛል። በአካባቢው ላይ አንዳንድ ሴኪሪቲ ካሜራዎችም ስላሉ እነዛን ነገሮች ለማየትም ሙከራ እያደረግን እንገኛለን። ውድ ቤተሰቦች ያለውን ነገር በጠቅላላ ተከታትዬ ወደ እናንተ ማድረሴን እቀጥላለሁ። ውድ ቤተሰቦች አሁንም ቢሆን ሚኪ ደህና እንደሆነ እንድታውቁልኝ እፈልጋለሁ። ጤንነቱም በደህና ሁኔታ ላይ ይገኛል፣ አሪፍ ሁኔታ ላይ ይገኛል። እኛ
ደህንነቱ ወደ ተጠበቀበት ቦታ ላይ ይዘውት ሄደዋል። የስራ ባልደረቦቻችን እንግዲህ አሁን ላይ ደህና ነው። ውድ ቤተሰቦች ሚኪ በሚመቸው ሰዓት ወይንም ደግሞ በተረጋጋበት ሰዓት ለእናንተ መጥቶ ነገሮችን ግልጽ ለማድረግ አናግረዋለሁ። ውድ ቤተሰቦች ነገሮችን መቶ ግልጽ የሚያደርግላችሁ ይሆናል። እንግዲህ ብንተባተባችሁም ግራ የተጋባ ወሬ በወራባችሁም በጣም ስለደነገጥኩኝም እንዲሁም እኔም ራሴ አሁን ላይ ግራ ስለተጋባው እንደሆነ እንድትረዱኝ እፈልጋለሁ። ውድ ቤተሰቦች እንግዲህ ያንን ግለሰብ ይዘውልኝ እየመጡ ይገኛሉ። እንግዲህ እነሱ ሲደርሱ እያንዳንዷን ነገር ከሱ ጋር የምጠይቀው ይሆናል። ወንድሜ ሚኪ ለምን ማጥፋት እንደፈለገ ይህንን ነገር ማን እንዲያደርግ እንደላከው እያንዳንዷን ነገር ከራሱ አንደበት የምንሰማው ይሆናል። እስከዛው ድረስ አብራችሁን ቆዩ። ናግባ ሄዳ አንተ ማትረባ ምን ልታደርግ ነበር? ንገረኝ። ምን ነበር ልታደርግ ነበር? ምንም አላደረኩም። እናንተ ሰው ተሳስታችኋል። ይኸውልህ ትሰማኛለህ? ሰው ይኸውልህ ተሳስቼ ነው ምናምን እንዳልሰማ ጭራሽ እየሰማኝ ነው አይደል? እሺ ቆይ ምን ሳረጋ ያገኛችሁ? አንተ ምን ሳረግ ያገኛችሁ ነው የምትለው? ኧረ እባክህ ንገረኝ። ምንድን ነው እያልክ ያለው? ኧረ ተው እንዴ! ምንድን ነው እያልክ ያለው? እኔ ምንም አላደረኩም። ስማ ምን ስታደርግ እንደተገኘ ምን ለማድረግ እየሞከርክ እንደነበር እጅ ላይ ምን እንደተገኘ ሁሉንም ነገር በደንብ አውቃለሁ። ምንም የምታውቀው ነገር የለም። ምንም ስላላረኩኝ አንተ ምንም አላረክ? እኔ ምንም አላረኩም። ጭራሽ ልታገለኝም እየሞከርክ ነው። ነገር ልታገለኝ እየሞከርክ ነው። እና ልታገለኝ እየሞከርክ ነው። ልታገለኝ እየሞከርክ ነው። ጭራሽ ኧረ ተው እየሞከርክ ነው። ያረካትን ነገር እያንዳንዷን ነገር ታወራታለህ። ሰማኛል። እያንዳንዷን ነገር ታወራታለህ። ያለበለዚያ እንደዚህ በቀላሉ ከኔ ጋር አትላቀቅ። ተነስ ነው ቁጭ በል ወደዚህ ጋር። አንተ እሺ ምን ልታረግ ነበር? ንገረኝ። ምን ነበር ልታረግ ነበር? ምንም አላረኩም። ሰውየው በሽተኛ ናቸው ሁላቸው። ይኸውልህ እነዛ እዛ ሲደነፉብኝ ቆዩ። አንተ ደግሞ እዚህ ሰማኛለህ። ትዕግስትህን አታስጨርሰኝ። እስካሁን ካያቸው ሰዎች በሙሉ ጭራሽ ትዕግስት የሌለኝ እኔ ነኝ። እንደፈለገህ ሁሉ ማለት እኔ ምንም ስላላረኩ ምንም አታረገኝ። አንተና ጭራሽ እንድትለፈልፍ አልፈልግም። እየሰማኝ ነው? ሌላ ትርፍ ወሬ እንዳትወራ ጭራሽ። ተነስ። ይኸውልህ ቅንጣት ታክል ክብር የለኝም ለአንተ። ምን አባክህ ልታደርግ እንደነበረ እያንዳንዷን ነገር ትነግረኛለህ። በቃ እኔ ቤት ተሳስቼ ነው። ምን ልታደርግ ነበር? አሁን ቤት መሳሳቴ እኔ ማተር አያደርግልኝም ጭራሽ። ቤት ተሳስቼ ነው። ምን ልታደርግ ነበር? ይኸውልህ ሰውዬ ተረጋጋ። ምን በሽተኛ ነህ እንዴ? እጅን ወደዛ ጋር አድርግልኝ። እሺ ቤት ተሳስቼ ነው። ለምን ምን ልታደርግ ነበር? የተሳሳተ ቤት ላይ ሲሆን ምን ነበር ልታደርግ ነበር? ንገሪኝ። እኔ ውሃ ሰራተኛ ነኝ። በቃ ውሃ ተበላሸብን ብለው እሱን ለመስራት ነበረ እና ቤት ተሳስቼ ነው አይደል? እጅ ላይ በያዝካቸው ነገሮች ነው ቦምቧ ልትሰራ የነበረው? ንገረኝ። ምን ነበር እዚህ ያገኘ? ምን በእጄ እኮ ይዤ ነበርኩ እኮ። ምንድን ነው ያዝከው? የውሃ መስሪያ አልያዝኩም። ይዤ መፍቻ ምናምን ነገር ነው ያገኘን አይደለ? እና እየቀለድክብኝ ነው። እየቀለድክብኝ ነው። ኧረ ተው እየቀለድክብኝ ነው ወይ? ንገረኝ። አይደለም እውነቱን እኮ ነው እየነገርኩህ ያለ። አንተ ትሰማኛለህ? ቁጭ በል። መፍቻ አይደለም ይዘህ ነው ያገኘህ። መፍቻ ይዣለሁ። አንተ መቼ አየኸው? እነሱ አይደል ያዩ። ይኸውልህ የያዝከውን እያንዳንዷን ነገር አሳይቶኛል። ስለዚህ እኔ ሲጀመር መንገድ ላይ አንስቼው እኮ ነው አገኝቼው እኮ ነው ያነሳሁት። እውነት በለኝ እስኪ የምር ውድ ቤተሰቦች በቃ ውሃ ለመስራት ነው ነበር የመጣሁት። ወንድማችሁን የምትወዱትን የምትሳሱለትን ሚኪን ሊገድል እቅድ እየወጣ የነበረው ውሸት ነው። እኔ ሰው ልገድል አልመጣሁም። ውሸት ነው። ወንድሜ ተሳስተሃል አትበለኝ። ይኸውልህ ትሰማኛለህ? ሚኪ ቤት አካባቢ ስታንዣብብ አንዴ አይደለም ቀኑ ሙሉ አመቺ ሰዓትና ጊዜ እየጠበቅ ስታንዣብብ እንደነበረ በሴኪዩሪቲ ካሜራዎች ሙሉ ቪዲዮ እጃችን ላይ ገብቷል። ኧረ ውሃ ልሰራ ነው የመጣው። ኧረ እናንተ ሰው የተሳሰታችኋል። ቀኑን ሙሉ አይደል? ቀኑን ሙሉ ውሃ ልትሰራ ውሃ እስኪበላሽ እየጠበክ ነው ወይስ ምንድን ነው? ንገረኝ እስኪ። ኧረ ስልካችሁ አልሰራልኝ ብሎ ነው መጀመሪያ የደወልክ አልነበርም? ለማን ንገረኝ። አንዴ የነበረ ስልክ የደወልከው አንድ ጊዜ ብቻ። አልሰራልኝ ሲል እኮ ነው። ምን ላድርግ? ሌላ ሰው ጋር አንተ ሌላ ቧንቧ ሰራተኛ ብትሆን እኮ ማለት ነው ሌላ ስራ አለ አይደል? እነዛ ሰዎች ስልካቸው እስከሚሰራ ድረስ አንድ ስራ ብቻ አይደለም ያለህ፣ ቁጭ ብለህ እነሱን የምጠብቃቸው አይደል? ንገረኝ። ነገር ግን አንተ ሌላ ቦታ እኮ አይደለም ከሚኪ ቤት ከአንዱ ጫፍ ወደ አንዱ ጫፍ ከአንዱ ጫፍ ወደ አንዱ ጫፍ እየተመላለስክ ነበር፣ እያየሁህ ነበር። ሰዎች በጥቆማ ቪዲዮውን በደንብ አይቻለሁ። በደንብ ምንም ትለኝ ነገር ሰዎቹ በጥቆማ ነው የላኩኝ እና በቃ ይሄ ነው ይሄ አይደለም እኮ የሚለው ነው እኮ አይደል? አንድ ቤት ላይ ነበር እንዲህ ስትመላለስ የነበረው።
ኧረ አንድ ቤት አይደለም እንዴ ብዙ ቦታ ነው ሲሄድ ነበር። እሺ ስንት ቦታ ሄድክ እስኪ ንገረኝ። በመስመሩ ነዋ በዛው እየተመላለስክ ያየው ነበር አይደል? ያየውህ በጣም ጠባብ ኤሪያ ላይ እሱንም አንድ ሰው እስከሚገባ ድረስ እየጠበክ ነበር አይደለ? ልክ ሚኪ ሲገባ አየኸውና ስራ ልክ ልትጀምር ስትል የኛ የስራ ባልደረቦች እኔ ማንም ያየው ሰው የለም። አንተ ይኸውልህ ስማ፣ አንድ መኪና ወደ አንድ ግቢ ሲገባ ካየህ በኋላ ነው ስራ ልትጀምር ነበር። ይህን ነገር እንዳትክድ፣ ምክንያቱም አምጥቼ ቪዲዮ ላሳይ እችላለሁ። ቆይ ምን አይነት ድራማ ነው እናንተ እያወራችሁ ያሉት? እኔ ውሸት ነው በቃ የምትለው ነገር ሁሉ አንተ ይኸውልህ ትዕግስቴን እንዳታስጨርሰኝ። ከዚህ በላይ አንተ ልታገሰ አልችልም። እየሰማኝ ነው አይደል? ጥቃት ልታደርስበት የነበረ ወንድሜ ነው። አንተ ልታጠፋ ያሰብከው ሰው ወንድሜ ነው። እኔ ማንንም ሰው ላጠፋ አልመጣሁም። እሺ አንተ ስለዚህ ንጹህ ሰው ነህ አይደል? እኔ በቃ እስራኤል ልሰራ ብቻ ነው የመጣሁት። አንተ በጣም ንጹህ ሰው ነህ። ስለዚህ እኔ ነኝ የተሳሳትኩት። እንደዛ ነው እያልከኝ ያለው? አዎ በቃ እንደዛ ነው እያልኩ ያለው። ስለዚህ ንገረኝ፣ ንጹህነትህን በደንብ ንገረኝ፣ እንዳምና አድርገኝ። ያለበለዚያ ግን እኔ ማሳመን ካልቻልክ ግን ሲወትን ሲኦል ለማድረግ ይሄን ነገር እንዳትረሳው። ይኸውልህ ወንድሜ አሁን እሺ ይሄ በስህተት ተፈጠረ፣ እነሱም ያዙኝ፣ አንተም እንደዚህ ታሰቃየኛለህ። በስህተት ነው በቃ እንለፈው። ይኸውልህ እኔ ምስኪን ምንም ማራቅ ሰው በቃ ቤተሰቦቼን ተፍተፍ ብዬ ቤተሰቦቼን እያገዝኩ ያለ ሰው እየረዳሁ ያለው ሆነ። በቃ አሁን የተሳሳተ ሰው ነው የያዛችሁ። ምናልባት ምን አይነት መረጃ እንግዲህ እንደደረሳችሁ አላውቅም። እኔ ስራዬን ብቻ ነው እንደነገርኩህ የዋ ሰራተኛ ነኝ። በቃ ተደወለልኝ ስልክ እዚህ ቦታ ላይ ተበላሽ አለ መጣ ስራ ተባለው። በቃ እሱ ለመስራት ብቻ ነው የመጣሁት ለ2 እና ለ3 ሰዓታት። ከዛ በኋላ እነሱ እየጠበቃቸው ነበር አይደል? ስልካቸው እምቢ አለኝ። ይሄ ምን ላድርግ? ስልካቸው እምቢ ስላለ ለስራ ካለ ፍቅር የተነሳ ወይንም ደግሞ ሌላ ስራ ስለሌለ እነሱን ቁጭ ብለ እየጠበቃቸው ነበር አይደል? በቃ በዛም ይሄ አዎ እንደዛ ነው ያለው። በዛም ይሄ መቀመጥ ከሆነ እዚህ ቢጠብቃቸው ምን ይሻላል? ዞር እያሉ እሺ ለምንድን ነው በአንድ ቤት ጫፍ እስከ ጫፍ እንዴት እየተመላለስክ የነበረው? ቅንጣት ታክል ወደ ሌላ ቦታ ላይ አላረፍክም? እሱን ያልታወቀኝም። በቃ እኔ ስልካቸው ከሚሰራ ብቻ ነው የሄድኩ ይሁን ተቀምጬ ይሁን ምንም ብዙ እንትን የለኝም። ግን ስልካቸው እስከሚሰራልኝ እየጠበቅኩ ነበር። እንዳምንህ እየጠበቅክ ነው አሁን? ይሄ ብቻ ነው ያለው እውነታ እኮ ነው። እንዳምንህ እየጠበቅክ ነው አይደል? ወይ ተዚህ እንዴት አድርጌ ላስረዳ? በጣም አንድ እድል ልስጥ፣ አሳምነኝ። ልታረግ የነበረውን ነገር አሳምነኝ። አንድ እድል ነው የምሰጥ። ያለበለዚያ ግን እየነገርኩ ነው እማትወጣው ችግር ውስጥ ነው የምትገባው። ሰማኛለህ? እማትወጣው ችግር ውስጥ ነው የምትገባው። አንድ እድል ልሰጥቻለሁ፣ አሳምነኝ። ቆይ እሺ እናንተ ሰው ምን አድርግ ነው የምትሉኝ? አሳምነኝ። ይኸውልህ በማስረጃ እኔ የቪዲዮ ማስረጃ አለኝ። አካባቢው ላይ እጅ ላይ የተገኘው ብዙ ማስረጃዎች አሉ። አሁን እኮ ይኸውልህ ማስረጃ የምትለውም ነገር እኮ ቢገኝ እኮ እኔ ምንም ሳረግ እኮ አልተገኘሁም አይደል? በቃ እኔ አሁን ግድ ማድረግ የለብህም። እኔ ካልሁት ነገር ውጭ እኮ ምንም የምታየው ነገር እኮ የለም። እጅ ላይ መፍቻ አይደለም ያገኘው። መፍቻ ይዣለሁ አላየሁም። አንተ ሰማኛለህ? አንድ መፍቻ የለም። የያዝከውን ቦርሳ በሙሉ አይተውታል። ምን ልታደርግ እንደነበር ጭምር በደንብ አውቀውብሃል። እኔ ቦርሳው ውስጥ ያለው ነገር በቃ መንገድ ላይ ወድቆ አገኘሁት። ምንድን ነው ብዬ ያስሁት። ከዛ በጥንቃቄ በጣም በብዙ እቃዎች ሸፋፍነህ ምናምን ነገር ያዝከው ማለት እኔ የመሰለኝ ነገር በቃ ጠቃሚ ነገር ነው የመሰለኝና ምን መሰለህ? እስቲ ንገረኝ፣ ምን ነበር የመሰለህ? በቃ እኔ ከድህነቴ አንጻር በቃ ለራስ የሚጠቅም ነገር ይሆናል። በቃ ዳይመንድ ምናምን ነገር መሰለህ? በቃ እንደዛ ነገር ነው የሚጠቅም ነገር ነው ብዬ እንደውም ሰው አየኝ አላየ ብዬ ነው በቦርሳ ያስሁት። አንተ ሕፃን ልጅ ነው እንደ መስለህ? ሕፃን ልጅ ነው መስለህ? እኔ እኮ እሺ ምን አልሁ? ሕፃን ልጅ ነው ወይ መስለህ? ንገረኝ። ሕፃን ልጅ ነው ወይ? እንዳለ ምንድን ነው የምትመታኝ? ገና እቀጥላለሁ። ከዚህ ትሰማኛለህ? ገና እቀጥላለሁ። አሁን ለምንድን ነው የምትመታኝ? ደበረ መምታቴ ደበረ። ገና ያማል እንዴ? ህይወትህን ሲኦል ለማድረግብህ ይህን እየሰማኝ ምን ሳረጋ ግን ተኸኝ? ሲኦል ነው የማደርግብህ። እያንዳንዷን ነገር ብታምንልኝ ይሻላል። ያለበለዛ ግን ለአንተ ነገሮች ቀላል አይሆኑልም። እየሰማኝ ነው? ነገሮች ለአንተ ቀላል አይሆኑልም። አንድ ጥፊ ብቻ ነው የመጣው። ገና በጣም ብዙ ነገር ማድረግ ይችላል። ይሄ ጅማሩ ገና ቀጥል። እሺ ቆይ ምን አድርግ ነው የምትለኝ? ቆይ እኔ እውነቱን ነገርኩህ አይደል እንዴ? ይኸውልህ ወንድም አለም አሁን እንደዚህ ባንገላታኝ የምከስ መስሎ ከሆነ እንደዚህ በግድ ልታሳምነኝ የምትሞክር እኔ አልከስም። በቃ እኔ በሰላም ብቻ ከሰኝም ሐሳብ አለህ ነው። እንደዛ ነው። አሁን እኮ በግድ እኮ ነው እያሳመንከኝ ያለው። ይኸውልህ እንደሱ ከመሰለ እንደው በግድ ያላረኩትን ነገር አድርገሃል ብለህ በኃይል ልታሳምነኝ አትሞክር። በቃ እኔ በሰላም እንጨርስ። በቃ እሺ ተፈጠረ ስህተቱ፣ እኔን በሰላም ልቀቀኝ። እኔ ምንም አላረግህም። ቪዲዮዎች በሴኩሪቲ ካሜራ ያገኘናቸው ቪዲዮዎች ሲቀጥል
እጅ ላይ የተገኙ ኬሚካሎች እኔ ስለሱ የማውቀው ነገር የለም አልሁ እኮ። አንተ ጋር እኮ ነው ያገኘናቸው። ለምንድን ነው የምትቀልደው አንተ? በቃ እኔ በስህተት የሚጠቅመኝ መስሎ አነሳሁት። የወደቀ ነገር በቃ እሱ ነው የሆነ። ቁራል የሆነ የወዳደቀ ነገር እየሰበሰብክ የምትዞረው። ማንም ሰው እኮ የሆነ መንገድ ላይ እኮ አብለጭላጭ ነገር ካገኘ እኮ በቃ ይይዘዋል። አብለጭላጭ አይደለም በቃ በሆነ ነገር ተጠቅሎ አየሁት። ከዛ በቃ ተሆነ ሰው ሳታውቅ አንተን ይፈንዳ ፈንጂውን ሽጉጤውን ምንም ነገር ሳታውቅ አንስተህ ቦርሳ ውስጥ ከተትከው። እንደዛ ነው እያልከኝ ያለው? አገሩ ሰላም ነው። አሁን ስለ ፈንጂ ስለ ሽጉጥ ማን ሰማኛለህ? እኔ አገር ሰላም አይደለም እያልኩ አይደል? ኧረ ወንድም አገር ሰላም አይደለም አላልኩ። ኧረ ዝም ብለህ ተሰስተህ ነው። ተው የምጠይቅህን ጥያቄ በአግባቡ ትመልስልኛል። ያለበለዚያ ግን ህይወትህን ሲሆን ለማረገብህ እየሰማኝ ነው አይደል? ገና በጣም ብዙ ስቃይ ይደርስብሃል። በዚሁ መቀጠል እኮ ለአንድ እናቴና ለአንድ ልጄ አታስመስል። ይኸውልህ ማስመሰል ኧረ ወንድም ኧረ ተወኝ። አታስመስል። ሰማኛለህ? የሚቀልህን ያንተን በሆነ የማደርገው ጭምር እያንዳንዷን ነገር አምናለሁ። ከዛ በኋላ በሰላም ይቅርታ ጠይቃለሁ። ከዛ በኋላ ለቃለሁ። ወደ ቤት ትሄዳለህ። ንገረኝ። ወደ ቤት መሄድ ነው የምፈልገው? አዎ በቃ ለቀቀኝ። ወደ ቤት ያደረግከውን ነገር እመንልኝ፣ ቃል እገባልሃለሁ። አንተ ላይ ምንም ነገር አይደርስብህ። እኔ ምንም አላረኩም። ለምንድን ነው ቆይ እንዴት ብነግርህ ነው የምታምነኝ? ስለዚህ ወደ ቤት መሄድ አልፈለግም። እኔ ወደ ቤቴ እንድሄድ ልቀቀኝ እኮ ነው እያልሁ ያለ። ምንም አላረኩም። እኔ የኔ የሥራ ባልደረቦች ስለአንተ የጀርባ ህይወት እያጣሩ ነው። በቃ ያጣሩ ብለሃል። አዎ እኔ ምናልባት እናትንም አግኝቷት ሊሆን ይችላል። ቤሳት ቤተሰቦች ላይ መጥፎ ነገር እንዲደርስብህ ማትፈልግ ከሆነ ኧረ እናንተ ሰዎች ኧረ እባካችሁ፣ ኧረ በቃ የተሳሳተ መረጃ ነው የያዛችሁት። የተሳሳተ መረጃ ነው ያዝነው። እንዴት ላስረዳው? ቆይ ቢያንስ ቪዲዮ ባይኖር ነበር እኔ አምንህ ነበር። ምን ልታደርግ እንደነበረ አንተ ምንድን ነህ? አጥር አካባቢ ንገረኝ እስኪ። ምንድን ነህ አንተ? እንዲህ አጥር እየታከክ እየሄድክ ነበሩ። ምን ፈልገህ ንገረኝ። እኔ ነገርኩህ አይደለም እንዴ? ከዚህ እንዴት ላስረዳ? እየታከክ ሄድክ። ከዛ ቦርሳን ከፈትክ። አንዳንድ ነገሮችን መውጣት ጀመርክ። እያወጣህ እያለ የእኛ የሥራ ባልደረቦች መጥተው ያዙ። እኔ በቃ ፈትቼ ላይ በቃ ከምወዝር በቃ ፈትቼ ላይ ሆነ ነበር ቦርሳውን የፈታሁት። የወንድሜ ሚኪ በር ላይ አይደል? እንደዛ ነው። እኔ ማን ይሁን አላውቅም እኮ በቃ በቆምኩበት ላይ ቁጭ ተምል አልሁና ልፈተው ነበረ። አካባቢው ጭር ሲልልህ ጠብቀህ ዞር እያልክ የተለያዩ ሰዎች አሉ የሉ የሚለውን ነገር አጣርተህ ሚኪ ሲገባ ጠብቀህ እኮ እውነት እኮ ነው እሱ እኮ እውነት ነው። ይሄ መገጣጠም ነው። ይኸውልህ በቃ ምናልባት ጠቃሚ ነገር ከሆነ ሰው እኮ እንትን እንዳይለኝ እኮ ነው እንዳይቀማ። አዎ አይደል? አዎ ክብርህን ጠብቅ። ይኸውልህ ትዕግስቴን እያስጨረስከኝ። ክብርህን ጠብቀህ እውነታውን ብትነግረኝ ይሻላል። ይኸውልህ ወንድሜ አንተ አዳምጠኝ። እንዳትለምነኝ። ይኸውልህ እንዳትለምነኝ። ዝም በል። ኧረ ተወኝ። እንድታወራልኝ የምፈልገው እውነታውን ብቻ ነው እኮ። እውነታውን ልንገርህ። ንገረኝ። ይኸውልህ የታመመች እናት አለች። እባክህን ስለሱ እንድነግረኝ አልፈልግም። ነግረኛል። መስማት የምፈልገውን ብቻ ንገረኝ። ቆይ እሺ፣ ከዚህ ውጭ ሌላ ምን እነግርሃለሁ? እውነታውን እኮ የራሴን እውነት እኮ ነው እየነገርኩህ ያለ። ያንተ እውነት ምንድን ነው? ይኸውልህ ምንድን ነው ያንተ እውነት? እባክህ ወደ እናቴ ላከኝ። እኔ እናቴ በሽተኛ ነች። አልጋ ላይ ያንተ እውነት ምንድን ነው? ንገረኝ። ኧረ እባክህ ተወኝ። አንተ ነፍሰ ገዳይ ነህ። የምን ነፍሰ ገዳይ? እኔ በደንብ አውቃለሁ። ምክንያቱም የሰው ነፍስ ልታጠፋ እጅ ከፍንጅ ነው የተያዝከው። ይህ ነገር እንዳትክደኝ፣ ጭራሽ እንዳትክደኝ። አሁን እኮ ይኸውልህ ብታውቀኝ ኖሮ አይደለም እኔን እንደዚህ ራሴን አስተውቀኝ፣ እንዳውቅ አድርገኝ እስኪ። ይኸውልህ እስማኤል እባላለሁ። በሽተኛ እናት አለችኝ፣ ታልጋ ማትነሳ። ከዛ ደግሞ የሰው ነፍስ እያጠፋህ የምትጦራት እናለች። ኧረ ተው በእናትህ ያልሆነ ስም አትስጠኝ። ቀጥል። እሱ ማውጣት ባለብህ መንገድ እንድታወጣ አደርግሃለሁ፣ እንድታመን አደርግሃለሁ። ማድረግ ያለብኝ ነገር አድርጌ። አሁን ስለ ማንነትህ ንገረኝ እስኪ። አስጨርሰኝና ከዛ በኋላ ቀጥል። ከዛ ደግሞ ባለቤቴ ከ3 ዓመት በፊት ሞታለች እና በቃ አንድ ልጅ አለችና እኔ እሷን አሳድጋለሁኝ። በቃ 2 የኔን ልጅ እያዩ የሚጠብቁ ሰዎች አሉ። እናቴና ልጅ። ለእናትህና ለልጅህ በጣም አዝናለሁ። በጣም እንዳንተ አይነት ልጅና እንዳንተ አይነት አባት ስላላቸው ማለት ነው። ሰማኛለህ? በላብህ ሰርተህ እነሱን ማኖር ብትችል ነበረ እኔ የቻልኩትኝን ያክል አግዤ አንተን የተሻለ ቦታ ላደርስህ ሞክር ነበር እና እኔ ከዚህ የተለየ ምን አደረኩ? ኧረ ምን አይነት ነገር ውስጥ ነው የገቡት? ይኸውልህ ትዕግስቴን አታስጨርሰኝ። ማውራት ያለብህን ነገር አውራ፣ ያለበለዚያ ጉልበት እንድጠቀም ታደርገኛለህ። ኧረ ወንድም አለም፣ ኧረ ተወኝ በቃ። እኔ ቆይ እሺ፣ ከዚህ ውጭ የምላድርግ
በቃ ላረገው የነበረውን ነገርኩህ። በቃ እኔ ወደ እናቴና ወደ ልጅ ላከኝ። በቃ እኔን ምንም ያረኩት ነገር የለም። አዎ ምን አይነት ጎደለው ቀን ነው? ቀልድ ነው ወይ ያዝከው? ኧረ ቀልድ አይደለም። ምንድን ነው የጀመርከው? እሺ በቃ እሺ እናገራለሁ። እሺ እነግርሃለሁ። እሺ ተነስ። ይኸውልህ ስማኝ ገና እንድትሆን ብለህ በህይወት ለመቆየት ስትል ብቻ ትነግረኛለህ ሁሉንም ነገር። ያለበለዚያ ግን ህይወትን ሲኦል አደርግብሃለሁ። በድጋሚ ነው እያስጠነቀቅኩ ያለሁት። ተናገር። ቀጥል። ይኸውልህ ወንድሜ እኔ አሁን ልጄ ማታ ላይ ራሴን አመመኝ እያለች ነበረ። አሁን ጠዋት ሲደወልልኝ ወደ ጤና ጣቢያ መውሰዱን ትቼ የመጣው ምናልባት ብሩ ካገዘ ብዬ ነው ነበረ። እንደው ምን አይነት ጎደሎ ቀን ምን አለ እንደው ወደ ሐኪም ቤት ይዣት በሩ ኖሩ። ነገር አለ ያልከውን ነገር ተናገር። በቃ ይሄንን እኮ ነው። ሌላ ምን ነግርህ ምን አለ? አንተ ቀልድ ነው እንዲያስከው ላረገው የነበረውን እየነገርኩህ አይደል እንዴ? ልታደርገው የነበረው ሰው ልገል ነበር። ይሄን ነገር አይደለም። ና ወደዚህ ጋር እንዳንገላታ አትፍቀድልኝ። ሰማኛለህ? እንዳንገላታ እንዳታረገኝ። ከዚህም በላይ በጣም ብዙ በቃ እሺ ግደለኝና ገላግል። ለምን እገላለሁ? መግደል እኮ ለአንተ ነፃነት ነው። ሰላም እኮ ነው ለአንተ መግደል። እኔ በዚህ እዚሁ ምድር ላይ ላጠፋት ለእያንዳንዷ ጥፋት ትከፍላለህ። ትሰማኛለህ? ውድ ቤተሰቦች ሰውን በሽጉጥ ተኩሶ መግደል ለዛ ሰው ሰላም ነው። ሊያደርግ የነበረው ነገር ግን በጣም አሰቃቂ ነገር ነበር። ኬሚካሎችን ተጠቅሞ ነበረ ሚኪን ሊያጠፉ የነበረው። ውድ ቤተሰቦች በጣም በሚያስጠላ ሁኔታ ማለት ነው። ኧረ እኔ ውስጡ ምን እንዳለ አላውቅም። ዋሻው እኔ በውስጡ ምን እንዳለ አልፈገና ፈትቼ አላየሁትም እኮ። የማያውቀውን ነገር በቦርሳው ተሸክሞ እንደሄደ ነው እየነገረኝ ያለው። ከዛ በኋላ ደግሞ ሚኪ በር ላይ ያንን ነገር እየፈታ ወደ ስራ ሊገባ ሲል ነው የኛ የስራ ባልደረቦች ያዙት። ውድ ቤተሰቦች ይህን ሁሉ ነገር አላቅም ነው እያለኝ ያለው። እናንተም እንደምታውቁት ሁሉም ሰው እዚህ የሚመጡት ወንጀለኛ ተብለው ወይንም ተጠርጥረው የሚመጡት ሁሉም ጉልበት እንድንጠቀምባቸው ይፈልጋሉ። ጉልበት ላለመጠቀም ግን በጣም እየሞከርኩ ነው። በጣም ከዚህ በላይ እኮ ጠፈጠፍከኝ እንደ ቂጣ። ከዚህ በላይ ምን ገና እቀጠቅጥሃለሁ። ትሰማኛለህ? በቃ እሺ ግደለኝ እና ገላግለኝ። ከዚህ በላይ ምን ታደርገኛለህ? ቀና በል አውራኝ። ዝቅ እንድትላለህ አንገትህን እንድትደፋ አልፈልግም። አንገትህን መድፋት የነበረብህ ይህንን ስራ ከመስራት በፊት ነው። ትሰማኛለህ? አንገትህን ደፍተህ መኖር ለልጅህና ለእናትህ መኖር የነበረብህ ገና ይህን ስራ ለመስራት ስታስብ ነበር። እንዴት ብዬ ባስረዳው ይሻላል? እንዲህ ብለህ ብታስረዳኝ ይሻላል። እኔ ምንም አላረኩም አልሁ አይደል እንዴ? እና ልመነህ? እመነኝ። ስለዚህ አንተ ምንም ስላላረክ እኔ ጥፋተኛ። ተነስ እንሂድ። በቃ ሂዳ ቁጭ በል። አሁን ሂድ አላልከኝም እንዴ? እሺ ሂድ። ቁጭ በል። የምር ልትሄድ ነው? ምን አይነት ሰው? የምር ልትሄድ ነው ወይ? ንገረኝ። የምር ልትሄድ ነው ወይ? ቆይ አንተ ሰውዬ እብድ ነህ እንዴ? እብድ ነኝ አይደል? ተነስ። እብድነቴን በሚገባ አሳያለሁ። አዎ እብድ ነኝ። ሰማኛለህ? በጣም እብድ ነኝ። ለእንዳንተ አይነት ሰው እብድ ነኝ። አዎ ወደዚህ ሂድ። እጅን አውርድ። ተስተካክለ ቁጭ በል። ኧረ ምን አይነት ስንት አይነት ሰው ነው ያለ? ቆይ በቃ ምንም ያላረገ ሰው ላይ እንዲህ ዱብዳ መሆን። ምንም ባታረግ እኮ ምንም አላረገም። በነገራችን ግን በጣም ብዙ ነገሮችን እያደረግ ነው። የሰው ነፍስ ልታጠፋ ነበር። ይህን ነው እያልኩ ያሉት። እባክህ በቃ እሺ፣ ቤቴን አንድና ቤቴን ላሳይህ። ምን ያደርግልኛል አንተ ቤት? እኔ ያለሁበትን ሁኔታ አየው። የአንተ ቤት ምን ያደርግልኛል? ካላመንክ የምን ላድርግህ? ምንም ስታደርጋለህ። አሁን እኮ አንተን እኮ በቃ እንደ ወንጀለኛ ነው እያየኸኝ ያለ። እኔን አሁን ስለሆንክ አይደለሁም እያልኩ እኮ ነው። አንተ ወንጀለኛ ነህ። የሰው ነፍስ ልታጠፋ ስትል እጅ ከፍንጅ ነው የተያዝከው። እንደዚህ ትክደኛለህ ብዬ ጭምር አላሰብኩም ነበር። ምን አይነት ንገረኝ። ይኸውልህ እኔ ቧንቧ ሰራተኛ መሆኔን ተፈለግ መስሪያ ቤት ናንድና ይኸው ቧንቧ ሰራተኛ ልትሆን ትችላለህ። ጎን ለጎን የምትሰራው ስራ ነው ማለት ነው ይሄ ነፍስ ማጥፋቱ። ኧረ እኔ በቃ እንዴት አይነት ነፍስ ማጥፋት ቀላል ነገር እኮ አይደለም። ቀላል ነገር አይደለም። ለዛ ነው እየጠየቅኩ ያለሁት። ምን አይነት ጨካኝ ሰው ብትሆን ነው? እኔ እንዲህ አይነት ወንጀል ውስጥ ራሱ ላሉት ሰዎች አዝናለሁ። እውነት
እውነት በጣም ሩህሩህ ሰው ስለሆንክ አይደል? አዎ በቃ እኔ በቃ የቀን ስራዬን ከመስራት ውጭ ሌላ የማውቀው ነገር የለም። እውነት ነው። ሰው እንዴት አንተን የምትመስል የዋህ በጣም ምስኪን ሰው የሰው ነፍስ ያጠፋል ብዬ ማሰብ እኔ ራሱ ጥፋተኛ እንደሆንኩ ነው አሁን እያወቅኩኝ ያለሁት። በቃ አሁን እኮ ይኸውልህ ምንም ነገር እኮ በስህተት ይሆናል። አሁን በቃ በሰላም ላከኝ ብቻ ተሳስቻለሁኝ አሁን። ስለዚህ አንተን አሁን ለምን እንደዚህ ከምትወጣ ዝም ብለህ ምሳ ጋብዤ ከዛ በኋላ ደግሞ መኪና መድቤልህ ቤት ድረስ አደርሳለሁ። እኔ እሱን ሁሉ አልፈልግም። በቃ ችግር የለውም በእኔ ውጭ ስህተት ይፈጸማል እኮ አሁን ይቅር ተባብለን እኔን ላከኝ ነው እያልሁ ያለ። ምሳ ምናምን ነገር አበላም በጣም እየተንገላታ ስለነበር ይገጥማል እኮ አልሁ። እንዲህ አይነት ስህተት ይፈጠራል። ስለዚህ በቃ መኪና ለመድብልህና ቤት ድረስ ያድርሱ። በቃ እኔ እሱ ቀርቶብኝ ለምን አብረን አንሄድም? አንተና እኔ መጀመሪያ መስሪያ ቤት እንሄድና እስማኤል የሚባል ሰራተኛ አላችሁ የቧንቧ ሰራተኛ በል በቃ እሱን አረጋግጥ። ከዛ ደግሞ ሌላ ውሸት የመሰለህ ነገር ካለ ቤት እንሄድና የታመመች እናቴን እናት አልባ ሴት ልጅ ሄድም አይተህ በቃ ተማምነን እንለያያለን። ሳስበው አንተን ለማሳመን ይሄ ጥፊና ትናንሽ ምቶች በቂ አይደሉም አይደል? በቂ አይደሉም አይደል? አንተን ለማሳመን ስለዚህ ችግር የለውም። ይኸውልህ በቂ የሆኑ የኛ ጋርዶች አሉ፣ ቅድምም አይታቸዋል በእርግጠኝነት። ስለዚህ ከነሱ ጋር መጋዘን ወስድህና አንዳንድ ቆይቶችን የምታደርግ ይሆናል። ቀጣይ ስንገናኝ ግን በእርግጠኝነት ሁሉንም ነገር ታምንልኛለህ። እሺ እንግዲህ ውድ ቤተሰቦች ወጣት እስማኤልን ወደ መጋዘን አስገብተን አንዳንድ እንክብካቤዎችን እያደረግንለት ነበረ። እንደዚህ መሆን አንፈልግም። እውነቱን ለመናገር እንደዚህ አይነት ነገሮችን መጠቀም አንፈልግም። ግን እንዴት እንደሆነ አላውቅም። ሁሉም ማለት በሚቻል ደረጃ እንደዚህ ናቸው። በቃ ጉልበት ስንጠቀም ነው ነገሮችን የሚያምኑልን። ይህ ፊት ለፊታችሁ የምታዩትም ወጣት ቢሆን የተለየ ነገር አላደረገም። ትንሽ ጉልበት ስንጠቀም ምክሮችን ስንለግሰው ሁሉንም ነገር እናገራለሁኝ ችግር የለውም ብሎ ነው ወደ እኔ ጋር ይዘውት የመጡት። ውድ ቤተሰቦች እንግዲህ አሁንም ቢሆን እያንዳንዷን ነገር ያለምንም ውሸት ይነግረኛል ብዬ ተስፋ አደርጋለሁ። አይደል እስማኤል? ትነግረኛለህ አይደል? እንዴት ነበር ቆይታ መጋዘን ውስጥ? እናገራለሁ። በቃ ቆይታ እንዴት ነበር እዛ? በጣም አሪፍ ተንከባከቡ። አሁን በቃ እውነቱን ማወቅ የለምትፈልግ ተንከባከቡ ሆይ እውነቱን ልንገርህ። በቃ እሺ አሁን ቆንጆ እንክብካቤ እንዳደረጉልህ አልጠራጠርም። ንገረኝ፣ አሁን እውነቱን እነግርሃለሁ እያልክ ነው። ንገረኝ እስኪ። ይኸውልህ ወንድሜ እኔ ከችግሬ ለመውጣት ስል ነው ለበሽተኛ እናቴና ለልጄ ስል ነው እኔ እንዲህ አይነት ነገር ውስጥ የገባው። የእነሱን ህይወት ታደኩ ብዬ ነው እንዲህ አይነት የማልወጣው አዘቅት ውስጥ የገባሁት። ይኸውልህ ከመጀመሪያው እስከ መጨረሻው ሁሉንም ነገር ንገረኝ። የከፋ ችግር ውስጥ ነበርሁኝ እንዳልሁ። ስራዬ የቧንቧ ሰራተኛ ነኝ እና በቃ ወደ አሁኑ ስራ እየሰራሁ አይደለም እና የእናቴ ህመም ደግሞ በቃ እየጸና ሄደ። ልጄ ለእናቴ የማወጣው ወጪ የትምህርቷን ነገር ስላልሸፈንላት ትምህርት አቋረጠች። በቃ በጣም አጣብቂ ውስጥ ነበርሁኝ። ከዛ በዚህ አጣብቂ ውስጥ ሲሆን ከዚህ በፊት ያውቁኝ የነበሩ አንድ ሰው ማለት ድሮ ወደ ቧንቧ ስራ ሳልገባ የቀን ስራ ሰራ ነበር። ይሄ ኮንስትራክሽን ውስጥ ግንበኝነት ስራ ሰራ ነበረ እና ያ የህንፃው ባለቤት ወይም ያሰሩን የነበሩ አንድ ሰው ደወሉልኝና እንዴት ነው ስራ እየሰራህ ነው ያሉኝ ማለት ነው። እና መስራት እየሰራው ነው የቧንቧውን ስራ፣ ግን አሁን ላይ በቃ ደግሞ የከፋ ነገር አለ አልኋቸው ማለት ነው። ምንድነው የከፋው ነገር ሲሉኝ እናቴ እንደታመመችና ልጄ ትምህርት እንዳቋረጠ ነገርኋቸው ማለት ነው። እና በቃ ተደዋወልንና ስራ ለእኔ ጋር አሉኝ ማለት ነው። እና እኔ ማለት የበፊቱ ስራ የመሰለኝ ነበረ እና ያው ችግሬን በጥቂቱም ቢሆን ስለነገርኋቸው እና አካውንትህን ላክልኝ አሉኝ ማለት ነው። ከዛ አካውንቴን ስልክላቸው 50,000 ብር ላኩልኝ። እኔ በቃ በጣም ደነገጥኩኝ። እንዴት
እንዴት በቃ ስራውን ሳልሰራው ይህን ያህል ብር ይልኩልኛል ብዬ ማለት ነው ደነገጥኩኝ። ከዛ ያው ልጄ ትምህርት አቋርጣለች ብያህል ነበረ። እሷም አንዳንድ ነገሮችን ገዛዘሁላትና ትምህርቷን ቀጠለች። እናቴንም ለዘላቂው የሚሆን ሕክምና ባይሆንም ብቻ ላለችበት እንኳ ማስታገሻ የሚሆን ሕክምና አገኘች። ከዛ በኋላ ተገናኘንና ስለ ስራው ነገሩኝ ማለት ነው። እና በቃ እኔ እናቴን ለማሳከም ካለ ጉጉት አንጻር ነው እንጂ እኔ ፈልጌው አይደለም እዚህ ውስጥ የገባው። ምክንያቱም እኔ እንዲህ አይነት እንትኑ ጭካኔው የለኝም። እሳቸው የነገሩኝ ከባድ ነገር ስለሆነ ማለት ነው። እና በቃ ምንም ወደኋላ የምትመለሰው ነገር አይኖርም አሉና አስገደዱኝ ማለት ነው። እኔ ያንን ብር ባልቀበል ኖሮ ፈጽሞ ያንን ብር ባላጠፈው ኖሮ እና ባልቀበል ሰጥቼ ተዚህ ነገር ውስጥ ራሴን አወጣ ነበር። ግን ብሩን አጥፍቼዋለሁ። ከየትም አምጥቼ ያንን አልሰጣቸውም። ስለዚህ ሳልወድ በግዴ ወደዛ ነገር ገባሁና ላረገው ተገደድኩኝ። ምን ነበር በአካባቢው ላይ እያየሁ ነበረ በቪዲዮዎች ላይ በጣም እየተመላለስክ ነበር የሚኪ ቤት አካባቢ አይደለ? አሁን እኔ ስለ ልጁ ማን እንደሆነ ምንም ማውቀው ነገር የለም። ግን በፎቶ ብቻ ነው የተሰጠኝ። ልጁ ይሄ ነው፣ የሚመጣበት መኪና እንዲህ አይነት መኪና ነው፣ ሰፈሩ ይሄ ነው ብለው እነሱ በቃ ስለሱ ምንም የማያውቁት ነገር የለም። በቃ ስለሚበላው ምግብ ራሱ ጠንቅቆ ያውቃሉ። በጣም ጠንቃቃ ልጅ እንደሆነ በየሚሄድበት እንኳ ካፌ የታሸገ ውሃ ብቻ እንጂ ሌላ ነገር ሁሉ እንደማይጠጣ በቃ እስከዚህ ድረስ ያውቁታል። እና ልጁ በጣም ጠንቃቃ ነው። የምታደርገው ነገር ሁሉ በጣም ጥንቃቄ የተሞላበት ይሁን። በቃ በጣም ብዙ ማስጠንቀቂያዎች ነው የደረሰኝ። ምንም አይነት አሻራ እንዳልተው ምንም ነገር እሱን ነገር አሉ። እኔ እንደዚህ አይነት ቆራጥነት የለኝም። አሁን እኔ ይኸው እናንተ እጅ ውስጥ የወደኩ በቃ እኔ ስላለመድሁ ነው። በእንደዚህ አይነት ውስጥ ስላላለፉ ነው። እንዲህ አይነት ልማድ የለኝም። እኔ የቀን ሰራተኛና የእናቴና የልጅ ጧሪ ብቻ ነኝ። ሌላ ነገር ውስጥ ይኸው ገና ይሄ መጀመሪያዬ ነው። ይሄም ተገድጄ ነው ያንን ብር ባላጠፈው ኖሮ። ስለዚህ እዛ ቦታ ላይ እየተመላለስክ የነበረው እያመነታ ነበር ማለት ነው? አዎ እንደዛ ነው። በጣም ጥሩ። አሁን አንድ እንድትነግረኝ የምፈልገው ነገር አለ። ምንድን ነው? ያ ሰው ማን ነው? አንተ ሚኪን እንድትገሉ የላከ ሰው ማን ነው? ይኸውልህ እኔ አሁን ሰውየውን አልነግርህም። በቃ ወይ ብገለኝ ወደህ ሳይሆን በግድህ ትነግረኛለህ። እኔ ብገለኝ ይሻላል። አልገልህም። በጣም ግን ትሰቃያለህ። እሺ ይሻል። ይኸውልህ ሰዎቹ በጣም አደገኞች ሰው ናቸው። በጣም አደገኛ። አሁን እናንተ ይሄን ነገር እኔ መያዜን ሁሉ ታወቁ፣ እናንተ ላይ የማያረጉት ነገር አይኖርም። ምክንያቱም በቃ በጣም ክፉዎች ስለሆኑ ማለት ነው። እና ደግሞ ይችላሉ። በቃ አቅም አላቸው። ብቻ ይኸውልህ እኔን ምንድን ነው ያሉኝ የነበረ አሁን ይኸውልህ በሽውጥ ብመተው በቃ ድምፅ አለው ሽጉጡ ምናምን ሰው በቃ ዞሮ እንትን አለው ሪስክ አለው። ለእኔ እነሱ ሰዎቹ በቃ በጣም አርቆ ሀሳቢ ከመሆናቸው አንጻር ይኸውልህ በእንትን ነው የሆነ የሚቀባባ ወይ የበሩን ነገር ወይ የሚጠጣበት ወይ የሚመገብበት ሳለ የሆነች ነገር ብቻ የሆነ ጠብታ ብቻ እሱን እንዳስቀምጥ ነው የተነገረኝ። የሆነ ጠብታ ነገር ብቻ አስብ ማለት በቃ የተራቀቀ መድኃኒት ነው እነሱ የይዘውለት ለልጁ ማለት ነው። አልገባኝም። ከዛስ ምንድን ነው የሚፈጠረው? ማለት ያንን ነገር ካረክ በኋላ ምንድን ነው የሚፈጠረው? በቃ ልጁ ያችን ነገር ወይ ወደ ውስጡ እንዲያስገባ ወይ በእጁ እንዲነካ ብቻ ነው የሚፈለገው። ልጁና ያ መድኃኒት ብቻ ንክኪ እንዲኖራቸው ብቻ ነው የሚፈለገው። ከዛ በኋላ ይገለዋል ማለት ነው ያ መድኃኒት ኮምፕሌትሊ ነው በቃ የሚያጠፋው። ምንም ደቂቃዎች በቃ አይባክኑ። እኔ ከየት እንዳገኙት ሁሉ ከውጭ ያስመጡት እዚህ ይመረት እኔ ምንም ማውቀው ነገር የለም። በቃ ለአይምሮ ራሱ የሚከብድ ነገር እኮ ነው። ውድ ቤተሰቦች እንግዲህ እንደምትሰሙት ነው ምን ያክል በተራቀቀ ሁኔታ ወንድማችን ሚኪን ሊያስወግዱት አስበው እንደነበረ ነው እየነገረኛለሁ። ኢቭን እንኳ ማለት ነው ኢቭን ልጁ ጠንቃቃ ከመሆኑ የተነሳ የውጩን በር አትቀቡ ከንቱ ድካም ነው እና ውጭ ላይ የሆነ
ሰው ወይ እንዲያይህ ተማጋለጥ ውጩ ላይ ያለውን በር እንዳትቀበው። ልጁ ጠንቃቃ ነው ወይ በጓንት ነው ወይ የሆነ ነገር ተጠቅሞ ነው የውጩን በር እንኳን የሚከፍተው። እንደዚህ እንትን ስለሆነ በጣም አይምሮ አለው እና ውጩ ላይ ለሰው እይታም እንዳያጋልጥህ መድኃኒቱን በከንቱ እንዳይባክን ውጭ አታርገው። እንደምንም ብለህ ውስጥ ገብተህ ይህንን ነገር ፈጽም ነው የተባልኩት የነበር። ጠንቃቃ ከመሆኑም አንጻር እኔ አየሁት። በቃ ልክ የውጩን በር ሲከፍተው በጓንትን የከፈተው አይገርምህም? እና እንደውም እነሱ ነግረው ነበረ በጣም ጠንቃቃ ከመሆኑ የተነሳ እቤት እንኳ ሰራተኛ የለውም ያሉኝ ነበረ። እና የሰጡኝን አሲዶችና ኬሚካሎች እንደምንም በተቻለ መጠን ውስጥ ገብቼ ወይ የሚጠጣበት ብርጭቆ ላይ ወይ የሚመገብበት ሳህን ወይ ደግሞ በቃ የሽንት ቤት የሚጠቀምባቸው ነገሮች ኬሚካሎች ወይም ደግሞ ውሃው ላይ እንደዛ ነገር በቃ ብቻ እኔ የምጠቀመው ነገር ከሱ ሰውነት ጋር እንዲገናኝ መሆን አለበት። እኔ ያስሁት ኬሚካሉ እና አሲዱ ማለት ነው። እሱን ጥበብ ተጠቅሜ ስራዬን ፈጽሜ እንደወጣና ጠቀም ያለ ብር እንደሚሰጡ ነበር የተነጋገር። ግን አልሆነም። በቃ እኔ ፈርሁኝ ያንን ነገር ላደርግ አልቻልሁም። ከዛም መጣ ልጁ። በፎቶ ያየሁት ራሱ ነው። እነሱ እንደነገሩኝም በጣም አካባቢውን ቃኝቶ እጁን ጓንት አድርጎ ከፈተው የውጭን በር። ከዛ ውስጥ ቶሎ እንኳ አልገባም። ተንደርድሮ እንኳ እኛ እንደምንገባበት ቤታችን አልገባም። አካባቢውን ውጭ ሆኖ ከፈተሸ በኋላ ደህንነቱን ካረጋገጠ በኋላ ነው የገባ። ከዛ በቃ እኔ ለጋሽ ደወልሁላቸው ማለት ነው። ደውዬ ልጁ ገባ አልኳቸው። እኔ ምን ላደርግ ስላቸው እንደምንም ብለህ ውስጥ ግባና የምታደርገውን አድርጋሉኝ ማለት ነው። ልጁ ማየት በማይችልበት ሁኔታ ውስጥ ሆነ ያልሁን ነገር አድርጋሉኝ። ከዛ እኔ ፈረው እና ጋሽ በቃ ይቅርብኝ ይሄ ነገር ምንም አልሆነም አልኋቸው ማለት ነው። ከዛ ጋሽ በጣም ተሳለቁብኝ። ይኸውልህ እሱን ነገር ሳታረግ ከመጣ እናትና ልጅህን አታገኛቸውም በህይወት አሉ። እኔ ልጄንና እናቴን ማጣት አልፈልግም። በጣም ወዳችኋለሁ። እናቴ ስንት መከራ አይታ እንዳሳደገች ያውቃለሁ። ልጄ ደግሞ አስብ በለጋ ዕድሜዋ እናቷን አጣለች። እኔ ልጄን ማጣት አልፈልግም። አባት ሆኜ መኖር እፈልጋለሁ። ከዛ በቃ ላደርገው እየተንቀጠቀጡ እያለ ይኸው የእናንተ ሰዎች ያዙ። እሺ በጣም ጥሩ። ስለዚህ አሁን ወደ ዋናው ጉዳይ ትገባልኛል። ይህ ሁሉ ነገር የነገርከኝ አንድ ነገር ስትነግረኝ ብቻ ነው የተሟላ የሚሆን። ያም ነገር እኚህ ጋሼ ያልካቸው ማን ናቸው? ይህን ንገረኝ። እኔ የጋሼን ማንነት አልነግርህም። ምክንያቱም በቃ ይገሉኛል። አትናገርም? ይኸውልህ ስማኝ፣ በጸባይ ላወራህ ልሞክር። የማትነግረኝ ከሆነ ያሳለፍኩን ነገር ለአንተ አላስታውስም። መጋዘን ውስጥ ገብተህ ምን እንደደረሰ ባር ያ ነገር በእጥፉ አንተ ላይ መድረሱን ይቀጥላል። ንገረኝ። ይኸውልህ አሁን ብትነግረኝ ብቻ ነው የሚሻል። ወንድሜ በቃ እኔ ለእናቴ መኖር የለብኝም፣ ለልጄ መኖር የለብኝም። እኔ አትኑር አላልኩም። ጋሼ ይገሉኛል። አተነገሩ እኔም እገልሃለሁ። ሰማኛለሁ። እኔም እገልሃለሁ። ቀጥር ንገረኝ። ኧረ ተወኝ። ንገረኝ። አንተ ንገረኝ። ኧረ ተወኝ። ንገረኝ። ተነስ። ንገረኝ። አንተ ንገረኝ። እሺ ቆይ ለእኔ ምን አይነት የጥበቃ የኔ ደህንነት ምንድን ነው? ከዛ በኋላ ከኛ ወዴትም አትሄድም። ይሄ ለአንተ በቂ። ንገረኝ። ቀጥል። እኔ አልናገርም። በቃ የምታረገኝ አትናገርም። ንገረኝ። አትናገርም ወይ? ና ቀና በል ንገረኝ። አትናገርም። አሁንም መጥራት ትችላለሽ። ቅድም ሲወሩ የነበሩት ንገረኝ። እሺ በቃ ይናገራል እኮ ንገረኝ። ቀና በልና ንገረኝ። ማን ናቸው? እሺ ጋይ ዘላለም ይባላሉ። አሁን ምንድን ታውቃቸዋለህ? እንዲ ዘላለም ማለት
በቃ እኔ አባታቸውን አላውቅም፣ ብቻ የሆነ አሉ የተባሉ ሀብታም ናቸው አሁን እና ወንጀለኛ ናቸው የሚባል ነገር አለ። እኔ አላውቅም። ፎቶቸውን ባሳይ ታውቃቸዋል አይደል? ስንት ዓመት እኔ ፎቃቸውን ትሰራላቸዋል። ምንድን ነው ይኸውልህ እኚህ ሰውዬ ናቸው። ንገረኝ። አዎ በቃ ይሄ እኒህ ናቸው ጋሽ ዘላለም ማለት። እርግጠኛ ነህ? ይኸውልህ እየዋሸህን ከሆነ ጋሽ ዘላለም እኔ ፎቃቸውን አንድም 2 ፎቅ እኮ ሰርቼላችኋለሁ በፊት። ወደዚህ ሙያ ታልገባ ጋሽ ዘላለምን ልታስረዳኝ ትሞክራለህ? ውድ ቤተሰቦች እያለኝ ያለው ነገር እሺ፣ አሁን እኔ ጨረስኳል። ልሂድ። አንተ ዝም በል። ወዴትም የምትሄደው ነገር የለም። ከእኛ ጋር መጋዘን ነው የምትቆየው። ትሰማኛለህ? አንተ በኢሳት ወንጀለኛ ነህ። ስለዚህ ለህግ አካል አሳልፈን እስከምንሰጥ ድረስ ከእኛ ጋር ነው የምንቆየው። አንድ ነገር እንዳትወራ። ወንጀል አልፈጸምኩም። ዝም በል። ውድ ቤተሰቦች እያለኝ ያለው አቶ ዘላለም ማለት የዳኒ አክስት ባለቤት ነኝ ብለው የመጡት ግለሰብ ናቸው። ቤተሰቦች እየዛቱ የነበረውን ነገር ማድረግ ጀምሯል ማለት ነው። ስለዚህ ማለት እሳቸው አንተ ዝም በል። ሚስት አላቸው አይደል? ዝም በል ማለት ሌላ ልጅና ሚስት አላቸው? አዎ በጣም ድሮ እኮ ቤተኛ ነበር። ዝም በል። ውድ ቤተሰቦች እያንዳንዷን ነገር በደንብ አጣርቼ ሁሉንም ነገር ክሊር አድርጌ ተመልሼ ወደ እናንተ መጣ ይሆናል። አንተ ቀጥታ ወደ መጋዘን ትገባለህ። ህግ ፊት እስከማቀርብ ድረስ ከኛ ጋር ነው የምቆየው። ከዚህ በኋላ አንተ ነጻ ሰው አትሆንም። ለእናትህና ለእህትህ በጣም አዝናለሁ። ማድረግ ያለብንን ነገር በሙሉ ይቅርታ፣ ለእናትህና ለልጅ ማለት ነው። ማድረግ ያለብንን ነገር በሙሉ እኛ የምናደርግላቸው ነው ይሆናል። አንተ ግን ወንጀለኛ ነህ። ስለዚህ ወደ እስር ቤት ትሄዳለህ። ተነስ